እኔ ሳልሰማ ባሏ ሳይሰማ ይሄን ያህል ገንዘብ ካገኘች ምናምን እኛ የሆነ ነገር ልናደርገው እንችላለን። በዙሪያዋ ጓደኛል ነገርኩሽ፣ እንደ ፍቃዱ ሆኖ የሚያወራኝ ሰውዬ ሌላ ሰውዬ ነው። እሱም ሊያታልላት ይችላል። ማለት ሊያታልላት ስልሽ እንዲህ አንቺ ይሄ እኮ ጥሩ ዲል ነው ባልሽን ለምን ያውቃል ምናምን እንዲህ አይነት ነገሮች ሊጫወቱባት ይችላሉ። በዙሪያ ያለ ሰው ገብቶሻል አይደለም? እና እኛ አሁን ምንድነው ነገሮች አንተ ራሱ ተጠቂ እንደሆንክ አንተ ራሱ ተበዳይ ቪክተም እንደሆንክ ምንድነው ማረጋገጫችን? አብራችሁ እንዳልሆናችሁ ለምን አንተን የገዛ ባሏን ደብቃ ንጉሱንም አንተ እንደማታቅ ንጉሱ ተብዬው ፍቄን ሲያወራው የነበረው አንተን ሆኖ አንተን መስሎ ሲያወራው የነበረው የእናንተ ድራማ እንዳልሆነ አንተ እንደሌለህበት እኛ ምንድነው ማስረጃችን? በጣም ጥሩ። አንደኛ ነገር እኔ ድራማ ቢሆን ኖሮ ፍቃዱን ፈልጌ ያላገኘውም ነበር። እኔ ነኝ ፈልጌ ያገኘሁት ፍቃዱን። ገብቶሻል አይደለ? አንደኛ የሄደበት ቦታ ቅድም ሲያወራ አይተሸዋል። ፍቃዱ ማለት እኔ ነኝ ብዬ ያወራሁትኝ ምን ያልኩትኝ እኔ ነኝ ምናምን ነገር እና ፈልጌ እሱን እኔ እኮ ሚስጥሩ ማወቅ ስለምፈልግ ነው እኮ ለምንድን ነው ፍቃዱን የሸሸጉኝ ብዬ ፈልጌ ያገኘሁትኝ ቢሃይንድ የሆነ ችግር አለ ብዬ ስላመንኩኝ ነው። ገብቶሻል እንጂ አንተ ስትካፈሉ ተጋጭታችሁ ቢሆንስ አንተ ፍቃዱን ፈልገህ አግኝተህ እንደማያውቅ ሆነ ከሱ ለመስማት ፈልገህ ቢሆንስ ላይክ እናንተ ማለት እንዴት አልገባኝም። አንተና ሰላም ተስማምታችሁ ስራውን ሰርታችሁ ከዛ በኋላ በክፍያ ስትካፈሉ ሳትስማሙ ስትቀሩ በእሷ ተናደ ልትበቀላት ፍቄን አፈላልገህ ሄደህ ጉዳዩን እንደማያውቅ ሆነ ሀ ብለህ ሰምተህ ቢሆንስ በምንድን ነው የምናውቀው? አንደኛ ዲሉ ከኤ ቱ ዜድ በእሷና በሱ ነው ያለቀው። ከኤ ቱ ዜድ ፍቃዱን በአይንም በመልክም ማላቀው ሰው ነው። ገብቶሻል አይደል? እሱም ልክ እንደዛ እኔን የማያቀኝ ሰው ነው። ሁለተኛ ነገር ደግሞ እንደው አሁን አንቺ እንዳልሽው እኔና እሷን ለመበቀል ራሱ ከቪክተምነት እኮ የሚመጣ ነው አይደል እንዴ? መበቀል ራሱ ሜቢ ገንዘቡን በእሷ ነው የሚገባው። 6 ወር በሙሉ ይሄ ሰውዬ ላቡን ደሙን ጠፍ አድርጎ ይመራት ላይ የሰራበት ቀጥታ በእሷ አካውንት ነው የሚገባው። ለምን ላይሰንሱን በስሙ ስላላዞረችለት ለሱ አይዲ ያወጣችለት ዌተርስ የሚል አይዲ ስለሆነ እሱ ጀስት ተራ አስተናጋጅ ስለሆነ በገዛ ቤቱ በገዛ ንብረቱ ላይ ተራ አስተናጋጅ ስለሆነ የሚለው አይዲው ስላመናት ሙሉ የ6 ወር ላቡ የሰራበት በእሷ ስም እየገባ ስለሆነ መጨረሻ ላይ ገንዘቡን ለመካፈል ሳትስማሙ ስትቀሩ ወይ እሷ ሞር ልውሰድ ብላ ኦር ገንዘቡን ሳትሰጥ ስትቀር ተናደህባት እኮ ነው የምልህ። ጉዳዩን ከሀ ጀምሮ የምታውቅ ሆነክ ግን ክፍያ ላይ ሳትስማሙ ተጣልታችሁ ቢሆንስ? እሱን እኮ ነው ሀቢባ። አሁን እኮ ቅድም እኮ እያልኩሽ ያለሁት እኮ ይሄ ነው እኮ። ምንድን ነው መሰለሽ ፍቃዱና እሷ ተስማምተው ስራውን ገንዘቡን ቆይ እሺ እኔ ልጨርስ። አንድ የጠየቅሽኝን ጥያቄ ልጨርስ። ፍቃዱና እሷ ተስማሙ አይደለም? እኔ እኮ ገንዘቤን መጠየቅ ስጀምር ቅድም ትዝ ይልሻል፣ እሱ ሲያስፈራራቸው መሰለኝ እንዲህ ምናምን ነገር ብሎ ሲያወራ እኔ ገንዘቤን መጠየቅ ጀመርኩኝ። ገብቶሻል? እኔ ገንዘቤን መጠየቅ ስጀምር እሱ ላይ ጫና በዙበት ፍቃዱ ላይ። ፍቃዱን ገንዘብ 30 ሚሊዮኑ ካሽ መጀመሪያ ሙሉ አልሰጠችክም? እኔ ቢሰጠኝ 30 ሚሊዮኑ ቢሰጠኝ ታዲያ እኔ ምን እንትን አባባሌ 30 ሚሊዮኑ እኮ ግማሽ ምንም አልደረሰክም። የዛን ጊዜ አንተ ፍቄን ፍለጋ ስትሄድ ምን ያህል ፐርሰንት ተሰጥቶክ ነበር? እሷ የሰጠችው ገንዘብ ዕዳ የተከፈለ ነበረ። ከሱ የመጣ ገንዘብ ማለት ነው። ከሱ የመጣ ገንዘብ የሆነ ገንዘቦች የሚከፈል ነገር ነበረ። እሱ ይኸውልሽ አሁን እሱ ቅድም 18 ሚሊዮን አስገብቻለሁ ይላል አይደለም? አዎ ይሄ 18 ሚሊዮን ብር ወደ እነሱ አካውንት ሲገባ ከዛ ላይ ለእኔ የሚከፈል ብር ነበረ። የሚከፈል ብር ምልሽ ዱባይ ላይ የሚከፈል ኤክስፔንሶች ምናምን ነገር ማለት ነው። ወደ 5 ሚሊዮን ምናምን ብር ማለት ነው ትራንስፈር ተደርጎልኝ 5 ሚሊዮን ብር ምናምን እዛ ተከፈለ። ገብቶሻል አይደለም? ፍቄ ለአባቷ ካስገባው 18 ሚሊዮን ላይ ለአንተ 5 ሚሊዮን ትራንስፈር ተደረገልክ እና ትራንስፈር ለእኔ ካሽ ፖኬት የሚገባ ሳይሆን ዱባይ ላይ የሚከፈል ብር ነበረ።
አዎ ለዛ ከዛ 25 ተከፋፈለ ሚሊዮን ማለት ቀረ ነው። ማለት ነው ከተነገረ ዋጋ ላይ። አዎ 25 ሚሊዮን ቀረ ማለት ነው። 18 እንደገባ አልተነገረክም? ይህን ብቻ ነው የሰጠኝ 5 ሚሊዮን የሰጠኝ ብላ ነው ያስገባችልክ? ወይስ አባቴ ጋር 18 ገብቷል ከዛ ላይ ነው 5 ሚሊዮን ምልክልህ ብላሃለች? ኖ ለእኔ የተነገረኝ 15 ሚሊዮን ብር እንዳስገባ ነው። እሺ 10 የት ሄደ ብለህ ካልጠየቅም ለምን እሱንማ እኮ በስልክ አባቷ ምን አገባች? አይደለ ልጅ ኖ 15 ሚሊዮን ነው ልጅ ቤቱ 30 ሚሊዮን ነው። ክሊር ላይ ያለሽ ለእኔ 15 ሚሊዮን ግማሹን ተከፍሎ 15 ሚሊዮን ቀሪውን ከ6 ወር በኋላ ነው ይከፍልሃል የተባልኩት እኮ ገባኝ። ግን ለምንድን ነው በአባትየው አካውንት የሚገባው? ሬስቶራንት ባለቤት አንተ ባሏ እያለ ለምን 15 ሚሊዮን ግማሽ ክፍያ በአባትየው አካውንት ለምን ገባ? እሱማ እሷና እሱ ዲል ያደረጉት ነዋ። አንተ እያለክ በአባቷ ይገባል። አንተ እኮ እሷን እኔ ይኸውልሽ ሀቢባ እሷ ዱባይ ሬስቶራንቱ በ30 ሚሊዮን የሚገዛ ሰው አመጣው አለች። ሚስትክ መታ በ30 ሚሊዮን ሬስቶራንት የሚገዛ ሰው አመጣው አለች። እንደ ባል በአንተ አካውንት ሊገባ ሲገባ ቅድሚያ ክፍያው 50% 15 ሚሊዮኑ በአንተ በባል አካውንት ሊገባ ሲገባ ለምንድን ነው በአባትየው የሚገባው? ለምን እሱን እኮ ጥያቄ ልጠይቅልሽ ነው። ፍቄ አንዴ ፍቄ ይቅርታ፣ አንዴ ስማኝ፣ ይቅርታ አቡ ስሚኝ። እዚህ ጋር መጀመሪያ የተናገረው ምንድን ነው? ገንዘቡ አልሳካ ሲለው አለኝ። እኔ ገንዘብን አዘጋጀ ስለምል 28 ሚሊዮን ብር ድፍን አምጥተህ ነው የምጨርስ ላይ ያለችኝ። በደንብ አድምጠኝ። እዚህ ጋር ምናልባት አልሳካ ያለኝ ታሪክ የለም። እግዚአብሔር ይመስገን አልጋ በአልጋ ነበር። ምንም የጎዳኝ ነገር የለም። ሂሳብ አላሰራም ስትለኝ ቆይ እኔ አንድ ጥያቄ አለኝ። ፈቃዱ አንድ ጥያቄ ልጠይቅህ። ቆይ ልጨርስልህ፣ አብረን ለአንተ እንድመልስልኝ ነው። እሺ። ሁለተኛ ርሲት ላክልኝ ስትለኝ በኋላ ላይ አንዳንድ ሰው ንግግርን ቼክ ሳስደርግ ተጠራጠርኩ፣ መላክ አልፈለግኩም። ይሄ ፍላጎቴ ነው፣ መብቴ። ሁለተኛ እሱም ችግር የለውም። ዱባይ ገብቼ አቡ በረም ስሚኝ፣ ይኸው ሰማይና ምድር የፈጠረው አምላክ ይታዘበኛል። ምን ብያታለሁ መሰለሽ? ስራ ጀምሬ በማግስቱ ይሄ ቁጭ ላ ቀደም ስቃለች 130 ምናምን ሽጬ ስልች ማለት ነው። ደጋግማ ስታገጥብኝ ምን ብያታለሁ? ሰላም አንዳንድ ወሬ ሰብቻለሁ። ፓርትነር ስትይ የነበረ ሰው ባልሽ ነው መሰለኝ እና ፍቄ ባል ኢትዮጵያ ሄደ ሀብታም ባል ጠብሳ መታለች እየተባልኩ ነው። ምናልባት ሰው የጣለው ሲያነሳበት ሰው አይወድምና ይሄን ሰው ያስተዋውቂኝ ልወቀው ብያት ንጉሱ ዞላ የእናቴ ልጅ ሰው የሚባል ባለበት ለምኛታለሁ። ያው እግዚአብሔር ይታዘበኛል። ከነተረቱን ያወራሁት ሰው የጣለው ሰው ሲያነሳበት አይወድም እያልኳት። ሁለተኛ ደግሞ እንደዚህ ያደረጉ ለምትለው ነገር ፍቄ ነው ብለህ አንተ ሰንበሪስ ታወራ ከርማል። አባቴ ሸጣችሁ ቤት አሰርክበዋል፣ ተገባይታችኋል። ዋጋ እሷን የሰማው እና አንተ የምታውቀው ፍቄ ሌላ ነው። ስለዚህ እንዴት ፈልግሃለሁ? እኔ ፓርትነር ያለችኝ ከኔ ጋር አላወራም። ብታወራ ይኖረ ከኔ ጋር ቢወስድ የተግባባ ነው በደስታ ፈልጌ የት ነው ያለው የኔ ጌታ ብዬ እግር ስሜ ላገኘችን ነበር ሰግጄልህ። ነገር ግን ሲያወራ የነበረው ሌላ ሰንበዴ ነው፣ ንጉስ የሚባል ሰው ነው። ይህን በደንብ ለይልኝ እባክህ ወንድሜ። እኮ አይደለም እኔ አሁን እኮ ጥያቄ ምንድን ነው መሰለህ ፍቃዱ፣ አሁን እኔ አንተ የግድ እኔን ማወቅ አለብህ የሚልም እምነት የለብኝም። ነገር ግን እንደ ቢዝነስ ፓርትነሬ ነው ስትልህ የሆነ እዛ ጋር ሳይን ሰጥታሃለች አይደለ እንዴ? ቢያንስ በግራም በቀኝም ብዙ ብር ከመክፈል በፊት እስቲ ይህን ፓርትነር ማን ነው ብለህ በሰውም ቼክ ማስደረግ እንደ ቢዝነስ ነው የምነግርህ። እንደ ቢዝነስ በተወሰነ መንገድ ማወቅ ማለት ለማወቅ ብትጥር ምናልባት እዚህ ደረጃ ላይ ነገሮች ላይደርሱ ይችል ይሆናል። እኔ ዋናው ነገር አሁን በዚህ አጋጣሚ ማለት ነው እሺ ጠይቄያታለሁ። ላይሰንስ አይታኛለች ሀቢባ። ላይሰንሷ ላይ ምንም ፓርትነር የለ ብቻ አለች። ከሱ ጋር ጨርሼ መጥቻለሁ ብላኝ ብቻ እራሷ ሰላማዊት አድማሱ የሚል ብቻ ነው ያየሁት። ሰንበዴ ማንም የለም። እዚህ ጋር ነው ፓርትነር ጋር እንዳለቀ የሰማሁት። ግን በኋላ ነው ባል እንደሆነ ስሰማ ሰው የጣለው ሲያነሳ አይወድም ብዬ በከተረት ጋር ያወራሁት። ከዛ በኋላ በጣም ብዙ ወሬ ሰማሁኝ። ባል አላት፣ በጣም ኃይለኛ ሰው ነው። ዱባይ በጣም ብዙ ያውቃል፣ ሌላ ችግር እንዳይፈጥረብህ በጣም ማለት ማፊያ እንደሆነ ምናምን ብዙ ወሬ ሰማሁኝ። ይሄ ነገር በአባቷ ፊት በእናቷ ፊት በደንብ ተናግሬያለሁ። እግዚአብሔር ምስክሬ ነው። ቁጭ አድርጌ የዚህ ትልቁ ተዋናይ አንደኛ አባትየው
ሁለተኛ እናቴ አንተና ሰላማዊት ሌላ ግንኙነት የላችሁ ማለት ከስራ የሰማያዊ ፋረደኝ የፈጠረኝ ያጥፋኝ የጣሉበትን ሲያነሱበት አይወድ የሚባለው ለባል የድሮ ባል ወሬ ሰምቼ ነው። ኢትዮጵያ ሄደ ሀብታም ጠብሳ መጣች የሚባል ወሬ እየተወራ ነው። ፍቄ ይሄ ነገር ራስን ሼፕ አድርግ ራስን አስተካክል ሲባል ነው። እኔ አንድ ቀን ቀናቢ ገባኝ። አሁን ገባኝ። እሺ አገኘሽ? አዎ ገባኝ። ስለዚህ እሱ ኢትዮጵያ ሄዳ ላይሰንስ ካየ ይሄኛውን ፍቄ ነው የምጠይቀው። ላይሰንስ ካየ ታዲያ ፓርትነር የሚባል ነገር እንደሌለ ካወቀ ምን ፓርትነር ብሎ ይፈልገ? እየዋሸችው እንደሆነ ገብቶት ገንዘቡን በጸባይ ለማግኘት ነው አዝም ያለው። እንዴት ይፈልግህና ያገኘህ? ፓርትነር የሚባል አናልሲን ተቆራረጠ። ላይሰንሱን አይቶ ሰላማዊት የሚል ላይሰንሱ ላይ የእሷ ስም ብቻ እንዳለ ኦልሬዲ አይቶ አረጋግጧል። ሶ ፓርትነር የሚባለው ነገር ውሸት እንደሆነ ያውቃል። ግን ኦልሬዲ ገንዘቡ በሚሊዮኖች ስለከፈለ ይሄ ልጅ ጸባዩን ማሳመር አለበት። ገባክ? ሶ በምን ምንድነው መሰለሽ አሁን ይኸውልሽ ምንድነው መሰለሽ ሀቢባ አሁን እኔ እዚህ ጋር እኔ ነኝ ቪክተሙ። ገብቶሻል? ቪክተሙ እኔ ነኝ። ምንድነው ቪክተሙን የሆንኩበት ምክንያት እሷና እሱ የተስማሙበት ገንዘብ 80 ሚሊዮን ብር ነው። ገብቶሻል አይደለ? ለእኔ የተነገረኝ ግን እንደዛ አይደለም። ገባሽ? ሶ ምንድነው ሰላማዊት ቪክተም ነኝ እያልክ ነው። ገብቶ ካላ ኦኬ የሰላማዊትም ሆንኩኝ የእሱ ላያቅ ይችላል። ፕሮባብሊ እሱ ላያቅ ይችላል። እሱ ኢነሰንት ነው፣ ላያቅ ይችላል። ተጎጂ ነው እኮ በእናንተ ተጎጂ ነው። አዎ ግን እዚህ ጋር አንድ በጣም ግልጽ መሆን ያለበት ነገር ምንድን ነው መሰለሽ ቢሳካላቸው እሱም እሷም አሁን ቅድም እኔ ይኸውልሽ ቱ ቢ ኦነስት እሷና እሱ የተፈጠረውን ሀፕን ምናምን ምንም የማውቀው ነገር የለም። በራሴ መንገድ አጣርቼ ሂጄ ደርሼ የደረስኩበት ድምዳሜ አለ። ነገር ግን ማለት ነው አንድ ነገር የማውቀውና የሚገባኝ ነገር ምንድን ነው መሰለሽ እሷና እሱ የተጣሉበት ኢሹ ገንዘብ ነው። ለምን መሰለሽ በወቅቱ እኔ ቅድም እሱም ከአፉ አውርቶታል ሲያስጨንቃቸው ምን ሲላቸው እኔ ማስጨንቃቸው የነበረው ቀሪ ገንዘቡ የት አለ የት ገባ ይሄ ልጅ መክፈል ካልቻለ አገናኙኝ ብዬ ስጠይቅ እሱን ሊያገናኙኝ አልፈለጉም። ነገር ግን በበስተጀርባ ሂደው እሱን ያስጨንቁታል። ገባሽ? ቅድም እንዳለው ማለት ነው። ነገር ግን በወቅቱ እሷና እሱ ተስማምተው ገንዘቡን ሰጥቷት ወይም ደግሞ ጨርሰው ቢሆን ኖሮ ለእኔም የሚደርሰኝ ደርሶኝ ነገሮቹ በሰላም ይጠናቀቁ ነበረ። ምንድነው እዚህ ጋር ሰጥቷት፣ ይቅርታ ወንድሜ፣ ሰጥቷት ስትል ሙሉ ገንዘቡን እኮ ሰጥቷታል። ሙሉ የ6 ወር ልፋቱ በእሷ ስም ነው እየገባ ያለው። የታርጋው ነው ሰጥቷት የምትለው እጇ ላይ እኮ ነው። ይሄ ደግሞ ማለት ነው ሀቢባ አንድ ነገር ምን አለ መሰለሽ፣ ለምሳሌ አሁን አውቃለሁ እዛ ሂዶ ስራ እንደጀመረ ምን እንዳለ ምናምን ነገር ማለት ነው ነገሮችን እሷ ኢትዮጵያ በነበረችበት ሰዓት እሱ ሂዶ ኮንትሮል እያደረገ እንደነበረ ማለት ነው። ግን አንድ ነገር አለ። እኔ አሁንም ቢሆን እንደ ሁለቱንም ባገኛቸው የምጠይቃቸው ምን አይነት ዲል ነበር አንተ ከእሷ ጋር ስታደርግ የነበረ ማለት ገንዘቡ ወደ እሷ ጋር ሲገባ ወይም እዛ ገንዘቡ ላይ ካሸር ላይ በካሽ የምትሰበስበውን ገንዘብ ለምንድን ነው አካውንት ውስጥ ዲፖዚት መደረግ ያስፈለገው? ኦኬ ባጭሩ ማስረዳት ካልቻልክ ሌላ አስረዳልክ እችላለሁ። ለምን በደንብ ስለሰማሁክ። ኦኬ እሷ ጋር ይገባ የነበረው አንደኛ ላይሰንሱ በስሟ ነው። እሱ ዌተር የሚል አይዲ ነው ያለው። ስለዚህ ላይሰንሱ በስሟ ስለሆነ እሷ ናት ባንክ አካውንት ያላት። 6 ወር እዳህን ስትጨርስ 28 ሚሊዮኑን ስትከፍል ሂሳብ ሰርተን ከ6 ወር በኋላ ሂሳብ ሰርተን ሙሉ የተሰራው 28 ሚሊዮን ከሞላ አስረክበኸኝ እኔም ሱቁን በስምካ ዙሬ ልክ ሬስቶራንቱን ወደ ኢትዮጵያ ሄዳለሁ። 6 ወር በማናጀርነት በነፃ አስለምድሃለሁ ሀገሩን እስክታቅ እስክትግባባ በደንብ ብለው እሺ ብለው ተስማምተው ለ6 ወር ያህል በስፋ እንትን ኤቲኤም ሰው መጥቶ በካርድ ሲከፍል ኤቲኤሙ ደረሰኙ በእሷ ስም ነው። በካሽ የተሰራው ተሰብስቦ በ2 ቀን በ3 ቀን ባንክ የሚገባው በእሷ አካውንት ነው። እሱ አካውንት ነው ኢማራት ላይ
6 ወር ደርሶ ሂሳብ እንስራ ሲላት ነው ነገር የመጣው። ገባክ? 6 ወር ደርሶ ሂሳብ እንስራና እዳይን 28 ሚሊዮን የቀረብኝን የተስማሙት 78 ሚሊዮን ነበረ። መጀመሪያ 80 ሚሊዮን ተነጋግረው እሷ ጥሩ ሰው ስለሆነች 2 ሚሊዮን ዲስካውንት አድርጋለት 78 ሚሊዮን ተስማምተው በአባቷ አካውንት 18 ሚሊዮን አስገብቶ 65 በሬዎች ተመናቸው 18 ሚሊዮን የሆነ ወደ ዱባይ አስጭኖ ወደ ገንዘብ ተቀይሮ በገንዘብ ሊሰጣት፣ እንዲሁም መኪና ኢትዮጵያ የነበረውን መኪና የ12 ሚሊዮኑ መኪና ተስማምተው እሺ ብላ ከወሰደች በኋላ ፖስት አድርጋ በተለያየ ቦታ አስለቅቀው ዋጋው እንዲወርድ አድርጋ 7.5 ሚሊዮን ተሽጦ የቀረው ኪሳራ በእኔ ይሆናል ችግር የለውም ብለው 12 ሚሊዮን የሚያዘው ኢንቶታል ካሽ ደግሞ 2 ሚሊዮን ቀለም ከኢማራት አስጭኛለሁ ቀለ ግድግዳ ቀለም እና ለዛ ክፍያ 2 ሚሊዮን ያስፈልገኛል ብለው ንጉስን ልካ፣ ንጉስ ማለት አንተን ሆኖ ሲያወራው እሱን የነበረው ሰውዬ ወይም አንተን ንጉስን ልካ 2 ሚሊዮን በካሽ ጀለሴ በጣም የዋህ ስለሆነ አምኖ በካሽ 2 ሚሊዮን ሰጠ። ኢንቶታል 50 ሚሊዮን ከፈለ ከኢትዮጵያ እግሩ ሳይወጣ። ስንት ቀረበት? 28 ሚሊዮን። 28 ሚሊዮኑን በ6 ወር ኢማራት ላይ ሰርቶ ሊከፍል 6 ወር እሷ በነፃ ማናጀር ሆና ልታስተምረው ተስማምተው 6 ወር ደም ተፍቶ እግሩ እያበጠ የሰራተኛ እጥረት እያለ በጣም ጠንካራ ጎበዝ ሰራተኛ ስለሆነ 6 ወር ሰርቶ በጣም ሰክሰስፉል ልክ ኢትዮጵያ እንዳለው ሬስቶራንቱ ማለት ነው። እንግዲህ ፍቄ 10 ዓመት ኢትዮጵያ ውስጥ ታዋቂ ነው። ልክ እንደ ኢትዮጵያ ከስተመር ጢም እያለ ሰክሰስፉሊ ሰርቶ 6 ወር ሲሆን አሁን አዙርልኝ፣ አሁን ጨረስን 6 ወር ሂሳብ እንስራና በስም ያዙርልኝ፣ እዳይን 28 ሚሊዮንም ቆረጭና የተረፈውን እጭኝ፣ ሚጎልም ካለ እጨምራለሁ አላት። ሲዳፍ ጀለሴ እዚህ ጋር ነው የሸመጠጠው። እዚህ ጋር ነው ችግር የመጣው። እዚህ ድረስ አንተ የት ነበርክ እኮ? አይወልሽ ይሄ ነው ትልቁ ችግር እኮ። አሁንም ቅድም ያልኩሽ ይሄ ነው ለእኔ የሚነገረኝ ያለው እሱ ገንዘብ እንዳልተሟላለት 6 ወር በሙሉ 6 ወር ፔሪድ ኦፍ ታይም ነገሮችን እንደሚያስገባ። እኔ እኮ አዲስ አበባ መጥቼ እኮ 6 ወር የቆየሁት 28 ሚሊዮን አልሰራም ነው የምትልክ እሷ ያለችክ። ጸቡ የተጀመረው ታዲያ ጸቡ የተጀመረው እኮ ቆይ አንተ የምታውቀው ስንት ሚሊዮን ነው በ6 ወር? ቆይ ፍቄ ይሄን ጥያቄ እንዲመልስልኝ እፈልጋለሁ። በ6 ወር እሱ ስንት መክፈል እንዳለበት ነው አንተ የምታውቀው? እኔ እኮ 15 ሚሊዮን ነው 20 ሚሊዮን ነው እኮ እንደሚከፍለኝ እኮ ማለት የምን 20 15 ኦልሬዲ 15 ማ በአባትየው ገባና 5 ላንተ ተሰጠክ 10 አባትየው ጋር ተቀመጠ። ስለዚህ ሰው የቀረበት 15 ሚሊዮን ነው። አንድ ሬስቶራንት ፍቄን የሚያክል በ6 ወር 15 ሚሊዮን አልሰራም ስትል ካመንካት ቆይ ሀቢባ ይኸውልሽ ምንድነው መሰለሽ 15 ሚሊዮኑ በምንዛሬ ለውጥ ወደ 20 ሚሊዮን ብር ደርሶ ነበረ። ምክንያቱም እኔ በወቅቱ የ30 ሚሊዮን ብር የድርሃም ነበረ የምነግርሽ ማለት ነው። ቀሪው 15 ሚሊዮን ብር በምንዛሬ ለውጥ ወደ 20 ምናምን እኮ 800 ሺህ በድርሃም እናውራ ከተባለ 800 ሺህ ድርሃም የነገረችክ። በዛን ሰዓት በኢትዮጵያ 30 ሚሊዮን ነበረ። 15 ከከፈለ 15 ቀረበት። በ6 ወር ውስጥ ምንዛሬ 20 ሚሊዮን ደረሰ አላችሁና ወለዱ 20 ሚሊዮን። ስለዚህ ፍቄን ያህል ትልቅ ስጋ ቤት ሬስቶራንት በ6 ወር ውስጥ የኢትዮጵያ 20 ሚሊዮን መስራት አቃተው ስትልክ አመንካት። ምንድን ነው መሰለሽ ሀቢባዬ እኔ እኮ ፍቃዱ የሐረር ሰንጋ ፍቃዱ የዛ ቤት ባለቤት እንደሆነ እኔ 6 ወር አይደለም አሁን እኮ ከ3 ወር በፊት እኮ ነው ያወቅኩትኝ እኮ። እኔ አላቅም እኮ ፍቃዱ ማን እንደሆነ ራሱ አላቅም። የማይመስል ነገር እንዴ መጥቶ ኢማራት ሬስቶራንቱን ከፍቶ አንተ ፍቃዱ ፍቄ እንደሆነ አታውቅም? አለም ያወቀ አላቅም። እኔ አላቅም እኮ ሲጀመር እኔ ኑሮዬ ዱባይ እንጂ አዲስ አበባ አይደለም እኮ። እኔ ፍቃዱ የሐረር ሰንጋ የቱ ጋ ይኑር ምን ጋ ይኑር እማውቀው ነገር የለም እኮ። እኔ አላውቀውም እኮ። እኔ እኮ ቤዚክሊ ኑሮዬ እኮ ዱባይ ነው እኮ። እና ፍቃዱ የት ቦታ ይኑር ምን ይኑር አለ። አሁን እሱን እኮ ነው የምነግርሽ። እኔ እኮ ከ3 ወር በኋላ እኮ ነው እኮ አፈላልጌ ምን ብዬ እሱን ያገኘሁትኝ። እና እሱ ፍቃዱ የሚባለው እሱ እንደሆነ የደረስኩበት እንደውም ቅድም እንዳለሽ ቁጭ ብለን አውርተን ምናምን ተግባባን። አንዳንድ ነገሮችን አወራኝ። እንዲህ ነው አለኝ። ስለ ዲሉ ሲነግረኝ ነው በጣም የደነገጥኩት። በጣም የደነገጥኩት 80 ሚሊዮን ብር እንደውም እኔ ቅድም የሆነ ፖይንት አንስተሻል። በጣም
ይሄ ልጅ ሃይድ የተደረገበት ምክንያት ቢሃይንድ ሌላ ግንኙነት አላቸው ብዬ ነበር ኤክስፔክት ያደረኩት። እንደዚህ አይነት እንደዚህ የሆነ ነገር ንክኪ ቢኖራቸው ነው እንጂ አለ ነገር ይሄ ልጅ ሊሸሸግ አይችልም። ምክንያቱም የሚሰጡኝ ሪዝን እሱን እንዳላገኘው ትጣላለህ፣ ትጋጫለህ፣ አንተ ኃይለኛ ስለሆንክ ግልፍተኛ ስለሆንክ። ማን ነው ሰላም ናት የምትልክ ወይስ ቤተሰቦቿ? እናቷ፣ አባቷ፣ አጎቷ? እሷም ቤተሰቦቿም ደሆል ከነ ሽማግሌዎቹ ጭምር ሁሉም ገባሽ? እና ትጋጫለህ፣ ትጣላለህ ምናምን እያሉ ነበር እኔን የሚያባብሉኝ ማለት ነው። ነገር ግን እኔ በራሴ መንገድ ሂጄ እሱን ሳገኘው እስቲ ማለት ማንም ጭንቅላት ያለው ሰው ማንም ሰው ነው የምነግርሽ 30 ሚሊዮን ብር 30 ሚሊዮን ብር 30 ሚሊዮን ብር 30 ሚሊዮን ብር እና 80 ሚሊዮን ብር ምን ያህል ልዩነት እንዳለው ፈጣሪ ማለት ማንም ሰው ጃን የምነግርሽ እኮ እኔ 65 በሬ አይደለም። አንተ ከዱባይ ወደ ኢትዮጵያ የገባኸው ፍቄ ሰንታ ወደ ዱባይ ሳይገባ ነው? በአካል ሳይገባ እኮ ነው የሄድኩት። ሳይገባ ነው ከሄድኩት ሀገር ቤት። እኔ ቀድሜ ነው ኢትዮጵያ የገባሁት እኮ። ያው እሱም ራሱ እኮ ለምን አይነት እንደዛማ ቢሆንማ ፍቃዱን እኮ ዱባይ ላይ ያገኘው ነበረ እኮ። እንተዋወቅ ነበረ እኮ ዱባይ ላይ። ምን ያህል ጊዜ ተሸዋወዳችሁ? ላይ አንድ ወር፣ ሳምንት፣ 15 ቀን፣ አንድ ወር እንደዚህ አካባቢ፣ አንድ ወር ምናምን ነገር፣ አንድ ወር ከምናምን አካባቢ። እኔ እኮ ይኸውልሽ ዲሉ አልቋል ተብሎ ይኸውልሽ፣ በዚህ አጋጣሚ ፍቃዱ ራሱ ያስታውሳል ምናልባት ማለት ነው። ይኸውልሽ እኔ ወደ ኢትዮጵያ የመጣሁት እንደ ፍቃዱ ወኪሉን ልኮ ገብተሻል። እኔ የመጣሁት ቁልፍ አስረክቤ እሷ ዲሉን ምን አደረግሽ ብዬ ወደ ኢትዮጵያ ገብቼ ማለት ነው። ወደ ኢትዮጵያ ገብቼ እሷን ገንዘቡን ለመቀበል ነው የገባሁት። ገባሽ? ምን ላይ ደረሰ ብዬ ከዛ እኔ በገባሁኝ በወር ነው ምናምን እሷን መጣች፣ እሱም መጡና ይሄ ቤቱን ለማስከፈትና ነገሮችን ከሱ ጋር ሴታፑን ምናምን ልሰራለት ነው ምናምን ነገር ተብሎ መጣ። ያው እኔ ደግሞ ምንም በወቅቱ ግጭትም ስላልነበረ ከሱ ጋርም ገንዘቡ ይሰጣል ተብሎኝ የተባለው ከ6 ወር በኋላ ስለነበረ ዝም ብዬ 6 ወሩን መጠበቅ ነው የጀመርኩት ማለት ነው። ሶ አሁን ይኸውልሽ ቤተሰቦቿ እኔ አይ ኔቨር ሲን ማይ ላይፍ እኔ እውነቴን ነው የምነግርሽ። እኔ ትልልቅ ቤተሰቦች ያሳደጉኝ ነው። ከአንተ ገንዘብ ይቅርብህ ተውላት ነው የተባልኩት። ከአንተ ገንዘብ ይቅርብህ ተውላት። ምክንያቱም ባለቀ ዕድሜ በዚህ ሰዓት ላይ ገብተሻል። ትልልቅ ሰዎች እንዲመክራሉ፣ ተው በቃ ለእግዚአብሔር ስጥ ይባላል። የእሷ ቤተሰቦች ግን ቢሃይንድ ጌሙን ማለት ነው ሲሰሩት ነበረ። እንዴ እኔ እኮ ኢትዮጵያ መጥቼ አባቷ ሂዷል እሱ እንዳለ ሲመችክ እና እኔ መጥቼ እናቷ ሂደዋል፣ እኔ መጥቼ አባቷ ሂደዋል ምናምን ነገሮች እና ማለት እኔ ይቅርታ ፍቄ ዋትሳፕህን ቼክ አድርግና ላክልኝ፣ ያልኩህን ላክልኝ። እና ምንድን ነው መሰለሽ ሀቢባ ማለት በዚህ ደረጃ ክህደት አይደረግም። በዚህ ደረጃ ክህደት እኔ አሁን ከነጀማል ጋር ተጣልቻለሁ አይደለ? ዲና የማላደርጋቸው እውነታዎች አሉ። ግን ኦልሬዲ ዩ ሃቭ ኤክስፒሪየንስ እኮ እንደዚህ አይነት ነገር ኦልሬዲ ሬስቶራንት እያከሰራችሁ በመሸጥና ለምትሸጡለት ሰው በማጭበርበር ኦልሬዲ ኤክስፒሪየንስ አላችሁ። ምክንያቱም ኦልሬዲ ማጭበርበር እኮ አይደለም እኮ ባይዘዌ ማለት ለምሳሌ አሁን አንድ ነገር ልንገርሽ። እኔና ጀማል ተጣላን። ስንጣላ አንቺ ማለት ነው እኔና አንቺ አንድ ሱቅ ለጋራ ከፍተን ማለት ነው። እኔና አንቺ አንድ መጣላት አይደለም ከሰራችሁና ከዛ ለነሱ ሳትነግራቸው ስም አዙራ ባነር እየተቀየረ ደርሰው ባነሩን ሲገነጥሉ ቅድም ያልኩሽን ሰምተሽኛል። እንኳን በወሬ አይደለም ነው የምነግርሽ። እንኳን በወሬ አይደለም
በደብዳቤ በፍርድ ቤት ደብዳቤ እንትኑ ሪል ስቴቱ ሊከስ ነው እና እባካችሁ የ6 ወር ዕዳ አለብን እንክፈል ብዬ ላኩኝ አልኩሽ እኮ ገብትሻል። ይህንን ማሳወቅ ግን ለእነሱ ሳትነግራቸው ቆይ የሰጠካቸው ቼክ ራሱ ለሰላማዊት ለእነሱ ሳትነግራቸው አይደል እንዲህ ወደ ሰላማዊት ያዞርከው አይደለም። ይሄ ራሱ ማጭበርበር አይደለም። ይሄ ራሱ ፓርትነር ለምሳሌ አሁን አንድ ነገር ልንገርሽ። ለምሳሌ አሁን እሷ ሳትነግራቸው አልሽኝ አይደለም አይደለም። ለምሳሌ አሁን እኔ ሳልነግራቸው አልኩሽ አይደለም። ሳትነግራቸው አንድ ሰው ፓርትነሩን ሳያማክር ስም ካዞረ ክህደት ይባላል። ይሄ አሁን ለእነሱ ሳትነግራቸው ፓርትነር ሰው ነግሯቸው ባነር መቀየሩን ስም ራሱ ከላሊበላ ወደ በገና መቀየሩን ሰው ሲነግራቸው መጥተው ነው ከሚሰቅሉት ሰዎች ሌሎች ዜጎች ጋር ለምን ብለው ተጣልተው ሲገነጣጥሉ አንተ መተህ ተጣልተህ ፖሊስ የጠራከው አይደል? በጣም ጥሩ በጣም ጥሩ። ይሄ በሊባል ክህደት ይባላል። ጥያቄሽን ልመልስልሽ። እዚህ ጋር ላርምሽ ማለት ነው። ክህደት ይባላል ላልሽው በወሬ በስልክ ማለት ነው። እኔ ቁልፉን ላስረክብ ነው ብላቸው አሁን ላይ ልንካካድ እንችላለን። አላለኝም ብሎኛል ተብሎ ማለት ነው አይደለም። እኔ ግን በዱባይ ፍርድ ቤት በዱባይ ኮርት ነው ቁልፍ ላስረክብ ነው ብዬ አጻፍኳቸው። ከዚህ በላይ ታዲያ ምን እንዳደርግ ነው የምትፈልግ? እስቲ ንገሪኝ ሀዩ። እኔ ያልኩትኝ እነሱ የሰሙት ከሰው ሰምተው አይደለ ባነር እየተቀየረ የደረሱት። ከዛ በፊት እኮ የፍርድ ቤት ወረቀት ልኬላቸዋለሁ። ፍርድ ቤት ለህዝቡ ምላሽ ልስጥ። ሀቡ ቪዲዮ ያብራ። ልጁ ቤኪ ነው። ቤኪ አይደለም። እኔ ፎቶ አለኝ። ልጁ ይሄ እዚህ ጋር የሚያወራው ግለሰብ ፎቶ አለኝ። ቤኪ አይደለም። እና ምንድን ነው መሰለሽ ሀቢባ፣ እኔ በፍርድ ቤት ፎቶ ስላለኝ አትጨነቁ። አስፈላጊ ሆኖ ሲገኝ እዚህ ጋር ለጥፈዋለሁ። ፎቶ አለኝ። እሱ አይደለም አልኳችሁ። ለምን አትሰሙ? ያልሽ ሀቢባ፣ ቅድም ለጠየቅሽኝ ጥያቄ ግልጽ መልስ መለስኩልሽ። እንኳን በወሬ በስልክ ቀርቶ አይደለም በፍርድ ቤት ነው የምነግርሽ። በፍርድ ቤት ደብዳቤ ላኩላቸው ቁልፍ ላስረክብ ነው እና እኔ ከዚህ በኋላ ሪል ስቴቱ ሊከስ ነው ብዬ ቁልፍ ስልክላቸው እነሱ የመሰላቸው ምንድን ነው እኔ ሌጋል ኬዝ የከፈትኩባቸው። ገብተሻል? እኔ ሌጋል ኬዝ የከፈትኩባቸው ነው የመሰላቸው። ነገር ግን እኔ ኪራዩን መክፈል ይሄ ደግሞ ማለት ነው እውነታ ነው፣ ሀቅ ነው ማለት አንቺ ቤትሽ ውስጥ ማለት ነው ለጋራ የከፈትሽው ሱቅ ላይ ፓርትነር ሁነሽ የኢትዮጵያን ብትሄጂ የትም ዓለም ብትሄጂ ኪራይ ካልከፈልሽ የሪል ስቴቱ ወይም የቤቱ ባለቤት አያስወጣሽም እንዴ? ያስወጣል። በቃ ስለዚህ እነሱ ደግሞ ኪራይ ከፍለናል ካሉ የከፈሉበትን ማስረጃ ያንጡ። ማለት እውነታውን ነው የምናወራው። ገብቶሻል አይደለም እልሽ። ስለዚህ እሺ አንተ አሁን በጣም ሀቀኛ ሆነህ ስላገኘው ልንገርህ፣ ከአንዴም ሁለቴ ፍርድ ቤት ብራቸውን እንድትከፍላቸው ፈርዶላቸው የተፈረደላቸውን ወረቀት ይዘውታል። ትራቭል ባን እያለብክ ለምን አምልጠህ ወጣህ? ሀቀኛ ሰው ከሆንክ የሰው ሀቅ በጣም ለምሳሌ አሁን አንድ ነገር ልንገርሽ ማለት ነው። እኔ ፍርድ ቤቱ አይፈረድብኝም ነበረ። እሺ ለምሳሌ አሁን እነሱ ያውቁታል። ፖሊስ ጣቢያ ማለት ነው ዱባይ ፖሊስ ጣቢያ ከሰውኝ ነበረ። ነፃ የሚል ወረቀት አለኝ። ነፃ አካበ ፕሩፍ ማለት ነው። ነፃ የሚል ማለት ነው። ከዛ ፍርድ ቤት ላይ እኔ ኢትዮጵያ ሁኜ በዚህ ኬዝ እኔ ኢትዮጵያ ስመጣ በፍቃዱ ኬዝ ነው የመጣሁት ብዬሻለሁ። ገብቶሻል አይደለም? በፍቃዱ ቤት ስመጣ ያንን የፍርድ ቤት የላኩላቸውን ወረቀት ያ ቁልፍ ላስረክብ ነው የሚላቸውን ወረቀት ሳላስገባ መምጣቴ ነው ዋጋ ያስከፈለኝ። ሀቢባ እኔ አንዴ ላውራ። እኔ ደግሞ የሆነ ሰው ማስረጃ በኦማን አድርገህ እንዳመለጥ ሀቢባ አንዴ ላውራ። ስጠኝ፣ ዋትሳፕ ካለ ቁጥርህን ስጠኝና ማስረጃውን ልላክልህ። ሀቢባ ላውራ። ስሚ አንድ ነገር ልንገርሽ። ስሚ ሀቢባ አንድ ነገር ልንገርሽ። ምን አለ መሰለሽ እኛና ጀማል ቅድም ነግሬሻለሁ። የተፈጠረው መፈጠር የሌለበት ነገር ነው። ለምሳሌ አሁን አንቺ በጣም ከጓደኛሽ ጋር ቢዝነስ ትሰሪና ባክሽ የራሱ ጉዳይ አያመለከተኝም እሱ ያድርገው ያቺ ያድርገው ምናምን የሚባል ነገሮች ውስጥ ገቢና ነገሮች ወደ አላስፈላጊ ነገር ይሄዳሉ። ገባሽ አይደለም? ያ ነው እንጂ
አሁን እኔ አንድ ነገር ልንገርሽ። ታዲያ ለምንድን ነው እየነገርኩሽ የፍርድ ቤት ወረቀት ማለት ነው የፍርድ ቤት ወረቀት ልኬላቸዋለሁ የምልሽ እነሱም ደግሞ እንደደረሳቸው ይሄንን ነገር ያውቃሉ። እኔ መልሳለኝ አንዴ ላውራ። መልስ ትመልስ። እኔም ደግሞ አንተ ቁጥሬን ከሰጠኸኝ ዋትሳፕ ላይ ልልክልህ ፈቃደኛ ነኝ። በኦማን አርጋ ሚስትክ እንዳስመለጠችክ ማስረጃ እሱ ታየው አይዞሽ፣ ዋትሳፕ ላይ ልላክልክ። እሺ የውሸት ማስረጃ እንደዛ ይሄ በእንትን ልክ ያለሁኝ የቤቱን ኪራይ እንዲከፍሉ ምናምን የሚለው የማይመስል ነገር ነው። ለምንድን ነው ለምሳሌ እኔ አሁን አንድ ቃል በቃል ልንገራት፣ ቃል በቃል ልጠይቃት፣ ቃል በቃል እዚሁ እንድትመልስልኝ ማለት ነው። ቤት ኪራይ እንክፈል ብዬ አላልኩም ብያለሁ። ያንን ብለህ ያልከው መጀመሪያ በቃ ቆይ አይደለም መልሱን ብያለሁ አላልኩም ስለ እውነት ብሏል አላለም ብለሃል ወይም አላልክም መልሽ። ከዛ ወደሚቀጥል ያንን ያለው ኦልሬዲ እኛ አይደለም ብያለሁ አላልኩኝም። ቆይ ማነሽ ከዛ ኤክስፕሌን አርጊ ማሪ። መጀመሪያ አዎ ወይም ይቀድማል መለስ። አዎ ብሏል። ከዛ ያለበት ምክንያት ያንን እኮ የላከው እኮ ከ6 ወር ከምናምን በኋላ ነው አለሽ። በዛ 6 ወር ውስጥ እኛ ምን ስናደርግ ነበረ? ወይ አንተ ጠቅልለው ወይ እኛ እንጠቅልለው ተባብለን እኮ በቃ አንተ ጠቅልለው ብለ ነው ቼክ እኮ ጽፎልናል ይሄ ሰው አይደል እንዴ? ኦልሬዲ እኛ ራሳችን አውጥተናል። ማናት ይኸውልሽ ምንድን ነው መሰለሽ ከ6 ወር በፊት እኔ ቅድምም ብያለሁ እኮ እኔ ልወስደው ቼክ ጽፌላቸው መክፈል እንደማልችል ሲገባኝ እንሽጠው አልኩኝ። ገብቶሻል? እንሽጠው ካልኩኝ በኋላ ገዢ መፈለግ የኔ ግዴታ ነው ወይስ የሁለታችንም ግዴታ ነው? የሁለታችንም ግዴታ ነው። የሁለታችሁም ፓርትነርስ ከሆናችሁ ድረስ በቃ ስለዚህ የሁለታችንም ግዴታ ሆኖ እነሱ ግን ማለት ነው እነሱ ግን ምንድነው መሰለሽ እዚህ ጋር ባለፈ ጉዳይ ብዙም ባናወራ ጥሩ ነው። ግን እነሱ ግን ምንድነው መሰለሽ እኔ የመጀመሪያው ቤት ላይ ስለለፋሁኝ እኔ በዛ ገንዘብ ብዙ ነገሮችን ስላወጣሁኝ ብዙ መስዋዕትነት ስላወጣው ምንድነው ይሄ አንተን የሚመለከት ጉዳይ ነው እንጂ እኛን አይመለከተንም አይነት ነገር አሉ። ገባሽ? ምንድነው እኔ በወቅቱ ኮንስትራክሽኑን የሰራሁት እኔ ነኝ፣ ለፍቼበታለሁ በጉልበትም በምንም። እነሱ ግን ሺ ጀስት ብሪንግ ካሽ ኦፍ ማኒ በቃ ገባሽ? ልፋቱን አያውቁትም። ካሽ ገንዘብ ብቻ ስላመጣ እኔ እንደውም ገንዘብ መሰለኝ እኮ መክፈት አቅቶክ እነሱ ይደረሱልክና 250 እኔ እኮ ሁለቱንም ነው ያወጣሁትኝ። እኔ እኮ ገንዘቤንም ጉልበቴንም ነው ያወጣሁትኝ እኔ። እነሱ ግን አንቺ አንድ ነገር ልንገርሽ፣ አንድ ፀጉር ቤት ከፍተሽ ፀጉር ቤቱን ዲኮር ስታደርጊ የለፋሽው ልፋትና ሳምበዲ ካሽ ገንዘብ ይዞ ፓርትነር የሚሆነው ማን ነው? ሞርፔን ያለው አንቺ አይደለሽም እንዴ? ያኔ ጉልበቴንም ገንዘቤንም ያወጣሽው። ስለዚህ እኔ ይህንን ምን አልኳቸው? እኔ ገንዘብም ጉልበትም ስላወጣሁት እኔ ላይ ጫና አታብዙብኝ። እናንተም ፈልጉ እኔም ልፈልግ። እንደውም አንድ ነገር ልንገርሽ፣ እኔ አልፌ ተርፌ ነግረውሻል እኮ እነሱም ሀቅ አላቸው እኮ። እኔ እናንተ ውሰዱት በቃ ይቅርብኝ፣ እኔ እናንተ ውሰዱት ብዬ ስላቸው አይ እነሱም አንተ የለፋህበት ነው ይሄ ሀቅህ ነው አንተ ውሰደው ተባባልን። ይኸውልሽ ትልቁ ነገር በቀላሉ ሶሉሽን ማለት ቶሎ እንፈታው ነበረ። ነገሮቹ ምንድነው እየተጋጋሉ ሄደ እንጂ እዚህ የሚያዳርስ ነገር አልነበረም በወቅቱ፣ ስለ እውነት ከሆነ ማለት ነው። ምክንያቱም እነሱም ያውቁታል። የኔ ጓደኞች ሽምግልና ሂደዋል፣ ቤታቸው ሂጃለው። መሲም ትመሰክራለች ስለ ሀቅ፣ የመሲ ባልም ይመሰክራል። እንደውም የሆነ ሰዓት ላይ በቃ የሆነ ገንዘብ 250,000 ድርሃም ስጣቸውና በቃ ይውጡልህ፣ ችግር የለውም 250,000 ድርሃም ብቻ እንትን በላቸውና ይውጡ። እኔ በዛ ሰዓት ላይ 250,000 ድርሃም ካሽ የለኝም። ስለሌለኝ ምንም ማድረግ አልችልም። ያለን ምርጫ ምንድን ነው? አብረን ወይ የሚገዛ ሰው መፈለግ ነው ወይ አብረን ደግሞ ኪሳራውን አብረን መወጣት ነው። ሶሉሽን ነው ማምጣት ያለብን የሚል ነገር ነው ሀሳብ ያመጣሁትኝ። ግን ምንድን ነው ቅድም እንዳልኩሽ እኔ ስለሆንኩ 250,000 ስጣቸውና ይውጡ ያለክ ማን ነው? የመሲ ባል ቁጭ ብለን ስናወራ ማለት ነው። ማናት? መሲ እህትሽ ናት? እህቴ ናት። እህቷ። ቆይ አንዴ ግን እኔ ያልገባኝ ነገር ማለት ነው አንተ ጠቅልለው ወይ እኔ ተጠቅልለው ተብለን ሄደክ ቼክ ጽፈህ ማለት ነው። ከዛም በኋላ እኮ እኛ እዛ ሬስቶራንት ደርሰን አናቅም። ለምን? በቃ ኦልሬዲ ሬስቶራንቱን ሰተንሃል። አንተ
ለእኛ መክፈል ስላለብን ያንን ብር ነበር። እሱንማ እኮ ተናገርኩኝ። እየሰማሁ ነው እኮ ልጨርስልህ አይደለማ። ቆይ ለመሰለሽ እሱንማ ለምን አትሰማኝም? አለበለዚያ በቃ ሀቡ ወርዳለሁ። እኔ ማልሰማ ከሆነ ለምን እቀመጣለሁ? ሁሉ እኮ ስታወራ እኮ ሰማሁክ። እኔ ቁጭ ብዬ አክብሬ ቃል ሳልተነፍስ ሰማሁክ። አሁን ደግሞ ስማኝ። እሺ አንተ ፍርድ ቤት ሄደክ ወይም ይሄ የሚጻፍበት ቦታ ሄደህ ወረቀት የቤት ኪራይ ብለህ እኮ የላክልን 6 ወር ሙሉ አንተ እዛ የምትሰራውን የምታጠነጥነውን አውጥተህ በየትኛው ብትሄድ እንደሚጠቅምህ ምናምን አድርገህ ሲጀመር ማለት ነው። ሲጀመር እኛ ጠበቃም ጋር የመሄድ ይኸው ስለ እውነት ስለ ሀቅ እያልክ ነው አይደል? እስካሁን ስትል የነበረው ስለ እውነት ስለ ሀቅ ከሆነ እኮ እኔ እኮ ከባለቤቴ ራሱ ተደብቄ እኮ መጥቼ አንተን አናግሬሃለሁ። ተው ፍቃዱ፣ እንደዚህ አታርጉ። አታቋርጠኝ። ምንም ከጨረስኩ በኋላ እንትን ትላለህ። ተው ይሄ ነገር አይጠቅማችሁም። በጣም ብዙ ጊዜ እኔ እንደውም የባለቤቴ ሚስት እስከማልመስል ድረስ አንተን ደግፌክ ተው እንደዚህ አታድርጉ፣ ሰራተኞቹ እንደዚህ ሆነው እየሰሩ ሁለታችሁንም ተው እንደዚህ አታድርጉ ብዬ ከአቅሜ በላይ ለምኜሃለሁ። አንተን ግን ባለቤትክ በዛ ወቅት ምን ነበር ስትል የነበረው? ባለቤትክ ኖ የእነሱ እንትን አብሮ አይሄድም ምናምን እያልች አለያየቻችሁ። እኔ አሁን እሱን ላወራ አይደለም፣ ግን አንተ ኦልሬዲ ሄደ ቼክ ከጻፍክ በኋላ ቼኩን ከወሰድክ በኋላ ኦልሬዲ እኛ የምናውቀው በዛም ሆነ በዚህ ብራችንን እንደምትመልስልን ነው እንጂ ያኛ ቤት በቃ ኦልሬዲ እኮ ሰጠንክ። ወይኔ ልጠቅልለው ወይ እናንተ ጠቅልሎታል። አንተ ጠቅልለው አልንክ፣ ለቀንልህ ወጣን። ከዛ ጠበቆቹ ደግሞ እዛ አንተ ሲጀመር በደንብ ጠንቅቀህ ከዛ ከኋላ ያኛው ፖሊሱም ስለሚረዳክ ምናምን ህግን ነገር በደንብ ጠንቅቀህ ታውቀዋለህ። ከአንዴም ስንት ጊዜ እስር ቤት ገብተህ የወጣህም ሰው ስለሆንክ ታውቀዋለህ። የእኛን ማንነት ምንነት ከጀርባችን ያለውን ደግሞ ጠንቅቀህ ታውቃለህ። እኔንም ቢሆን ምን አይነት ልጅ እንደሆንኩኝ ምንም እንደዚህ አይነት ነገር ውስጥ ገብቼ እንደማላቅ ብልጠትም እንደሌለኝ በደንብ ጠንቅቀህ ታውቃለህ። ጀማልንም እንደዛው ጠንቅቀህ ታውቃለህ። ያንን 250 ሺህ ብር ካሽ ስጠው ዊ ሲያወራ ያሳዝናል ምናምን ብዬ እኮ ያለምንም እንትን እኮ ያሰጠሁትን ባለቤቴን እዚህ ጦስ ውስጥ የከተትኩት አንድ እኔ ነኝ። ሁለተኛ ደግሞ እሺ ይሁን ይባልና አንተ ቁልፉን ለሪል ስቴቱ አስረከብክ ይባል እንዴ? ቁልፍ ለሪል ስቴት ስታስረክብ ያ ሁሉ የኛ ንብረት ሀብታችን ንብረታችን ያን ሁሉ ነገር ያፈሰስንበት ውስጡ እያለ ነው እንዴ? ቢያንስ እቃ እንኳን ተሽጦ የተወሰነ ነገር ይከፈል ወይ ምናምን የሚባል ህግ የለም እንዴ? አንድ ማንኪያና ሹካ ሳይወጣ እንዴት ነው ያ ሁሉ ነገር ሴታፑ እንደዛው እንዳለ ሄደክ ቁልፍ ለሪል ስቴት የምታስረክበው? እኔ ልንገርክ፣ ይልክ በገና አደረክ ተብሎ ያንን እንትን መተን ስንሰባብረው ፖሊስ ጠርተ ፖሊሶቹ ምንድን ነው ያሉት? አክቲቭ የመሆኑን አምጡ ተባለ። አንተም ሄድክ ፖሊስ ጣቢያ፣ እኛም ሄድን። ሀቁን ተናግር ያለው ሚስት አትገባም፣ ባለ ጉዳይ ብቻ ነው። የባለቤቴ ስም ስለሆነ እዛ ያለው አንተም ፍርድ ቤት ገባክ፣ ጀማልም ፖሊስ ጣቢያ ገባ። ቃላችሁን ተቀበላችሁ አይደል እንዴ? ከዛ በኋላ ሪል ስቴቱ ሄድን እኛ አጠያይቀን ሪል ስቴት ስንሄድ ምንድን ነው ያለው? የፍርድ ቤት ማዘዣ ወይም ከፍርድ ቤት አሁን እነሱ አይናገሩም። ሀቡ እንትን ሚስጥር ስለሆነ ስለማንኛውም ማንነት አሁን ሄጄ ፍቃዱ ማን ነው ምንድን ነው መቼ ነው ብል አይናገሩም። ገባሽ አይደለ? የምንነግራችሁ ነገር ራሱ መጥቶ ራሱ ነው ወደ ባለቤቱ እንትን ያዞረው። ግን ፍርድ ቤት ከጠራንና ምስክርነት ስጡ የሚሉን ከሆነ እንሰጣለን። አሁን ግን ለእናንተ ግን ይሄንን ነገር መናገርም ያለውን ዶክመንት ማሳልፈን መስጠት አንችልም ብለውን ነው የተመለሰው። እኔ አንድና ጥያቄ ልጠይቀው እሱን የምፈልገው ነገር ማለት ነው ስላልከፈልኩኝ አለ። የጠየቀን ከ6 ወር በኋላ ነው። ከ6 ወር በኋላ ለሱ የቤት ኪራይ ለምን እንከፍላለን? አንድ ምክንያቱም ቤቱ አንተ ጠቅልለው ብለን ያንን ቤት ተንለት ወተናል። አንድ ሁለተኛ ጠበቆቹ ኦልሬዲ በህግ ስለተያዘና በህግ እንትን ስላለ ወደዚያ ሬስቶራንት እንዳንሄድ አስጠንቅቀውናል። ኦፍኮርስ የነሱ ምክርም ስለሰማን ነው ከአንዴም ሁለቴ የተወሰነልን። አንተ ራስህ እኮ ይግባኝ ብለክ የይግባኙም ድጋሜ መተው ከመንግስት የሚላከው አካል ተልኮ የአንተን ሙሉ ዶክሜንት አስረክበ የእኛን ሙሉ ዶክሜንት አስረክበን እኮ ሁሉን ነገር አይተው ነው እነሱ ሀቅ አላቸው ብለው ከአንዴም ሁለቴ ለኛ ይፈረዱልን አይደል እንዴ? ይሁን እሺ። አንተ ፖሊሱ መጥቶ እኮ ሲጠይቅ እኮ አፍህን ሞልተህ ከኛ ጋር ፓርትነር የሆንክበት ምንም ቢሆን እንደዛ ለእናንተ ስታገል ታውቃለህ። እኔ ባለቤቴን እንኳን ብዬ እንኳን ለእሱ እንኳን በቃ የልጆች አባት ነው ብዬ እንኳን ለእሱ አልተደረኩም። ተው ፍቃዱ እያልኩኝ ከእሱ እንኳን እየተደበቁ እንኳን እየመጣሁ አንተን ነበር ስለምንክ የነበረው። ለምን ነገር ላብርድ ብዬ ባለቤትህ ናት እንትን አይግባቡ ምናምን ስትሉ ነበር። ለነገሩ ሌባ አንተ ሌባ ነበር። ሶሪ ቱ ሴይ ዲስ ኦኬ። እሺ አንተኛን ቀማህን እሷ ካንተ ቀማችክ ወይም ከዛ ቀማ። ይሄ እኔ እንትን አይልም። ግን እንዴት ነው ሙሉ ዕቃ ባለበት እንትን ውስጥ ቀማቱን ዛር ፓርትነር አንድና አንድ ሹክ ናቸው። ግን እንዴት ነው ዕቃዬ ሙሉ ዕቃዬ ሳይወጣ እስከ ሙሉ ዕቃ ለሪል ስቴት እንትን የሚለው ሳይሸጥ ምን ሳይል
እቃ ይውጣ እቃ አውጡ ምናምን ሳይባል እስከ ሙሉ እቃው ነው እንደ ለሪል ስቴት የሚረከበው ስታስረክብ። ለእናንተ ፍርድ ቤት የፈረደላችሁ ስንት ነው? 500,000 ነው ምናምን 500 ምናምን። እናንተ ያወጣችሁት ስንት ነው? መጀመሪያ 250,000 ከፈላችሁ። መጀመሪያ 250,000 ከፈላችሁ። ከዛ ስንት ከፈላችሁ? ከዛ 30,000 ራሱ ከጓደኛዬ ዱባይ ሞል ሄደክ ራስክ 36,000 ነው 30,000 ይሁን 36,000 ይሁን 30,000 ሄዶ ተቀብሏል። ካሽ ከጓደኛዬ ራሱ አለ ስክሪንሾት አድርጋ መታወቂያውን አንስታ ኤቭሪቲንግ ለመቀበሉ እሱም ተቀብያለሁ ብሎ የላከው። ስለዚህ 280,000 ሆነ። ከዛስ 280,000 ወይም 286,000 ካሽ ወሰደ። እርግጠኛ አይደለሁም ያ ብር ረስቼዋለሁ። 30 ይሁን 36,000 እሱ ጠንቅቆ ያውቀዋል። ከዛ በኋላ ያለውን ግን በቃ ግዢ ነው እንዳለ ስፔንድ ያደረግ ነው እቃ ላይ ነው ያወጣ ነው እንዳለ ማለት ነው። ሀቡ ሌላው ይቅር አብረን እየሰራን እኮ ነው የምልሽ። አብረን እየሰራን ወላሂ ለአዚም የተሰራውን ማታ ማታ እየመጣ ከፒቲ ካሹ ይወስዳል። የተሰራውን የየለቱን እየተሰራ ይወስዳል ለራሱ። ፍርድ ቤት ስንት ፈረደላችሁ? 521,000 524,000 ፈረደላችሁ እኮ። ስለዚህ አንድ ግለሰብ 524,000 ፍርድ ቤት ሲፈርድበት ታዲያ ትራቭል ባን አልተደረገበትም? ተደርጎበታል። እሱን እኮ ነው የምልሽ። ያልገባኝ እሱ ነው። ራሱ ይግባኝ የጠየቀው እኮ ራሱ ነው አይደለ እንደ የመጀመሪያ ፍርድ ሲፈረድ ፍርዱ የተዛባ ነው ብሎ አምኖበት ወይም ይሄ ፍርድ ለኔ አይገባኝም ብሎ አምኖበት ይግባኝ ጠይቋል ራሱ ማለት ነው። ይግባኝ ከጠየቀ በኋላ ድጋሚ ለኛ ሲፈረድ አካሄዳለሁ ብዬሻለሁ ቅድም። በስሩ ያለው ንብረት ተጣርቶ ይቀርብና ፍሪዝ ሆኖ ወይ ሸጦ ወይ ምናምን ብሎ እንዲያስገባ የሚደረግበት ፕሮሰስ ላይ እነሱ መናል መሳፈር ያስደርጋሉ እንዳይሳፈር። መጀመሪያ እሱ ሄዶ በከሰሰው ክስ ራሱ እኔ ፖሊስ ጣቢያ ሄጄ እንትን ስል ባለቤቴም ሁለቱም ናቸው ከሀገር እንዳይወጡ ታግደው የነበረው ማለት ነው። ፍቃዱም ጀማልም ባለቤቴም። ከዛ የክሪሚናል ኬስ እንደዛ ነው የሚደረገው። ከዛ ድጋሜ ደግሞ አሁን ይግባኝ እሱ ብሎ ደግሞ ድጋሜ ፍርዱ ሁለተኛ ፍርዱም ለኛ ሲፈረድልንም ከሀገር እንዳይወጣ የሚያስደርግ መናል መሳፍር ተደርጎበታል እስከማውቀው ድረስ ማለት ነው። ወረቀቱ ካስፈለገ ኤኒታይም ስጠይቅኝ ከጠበቆቹ ተቀብዬ ወይም ሲስተም ላይ ካለ አውጥቼ ያሳይሻለሁ። ከዛ እኛ መሀል ላይ ራሱ ያወቅነው እሱ ኮሚኒኬት ሲያደርገን ነው። በእህቴ አማካኝነት ፍቃዱ እንዲህ ብሏል የሚል ነገር ሲመጣ ነው ሀገር ውስጥ እንደሌለ ራሱ ያላወቅ ነው። ግን ጠበቆቹ ምን ብለውናል? ከዛ በፊት በፍቃዱ ስም ምንም ነገር የለም ምንም በቃ ምንም ጭራሽ እዚህ ሀገር እንዳልኖረ ነው። በቃ ማለት አንድ ሰው እኮ ሲኖር ቢያንስ እንደው ሌላው ቢቀር ወይ ላይሰንስ ወይ መኪና ወይ ምናምን ይኖረዋል በስሙ። ምንም ነገር በስሙ የለም ነው የተባለው። እሱ ዙሮታል ቀድሞ። ስለዚህ እናንተ ተሸውዳችኋል። አለቀ የእናንተ ጉዳይ። አሁን እኛ ህዝቡ ምን እያለ መሰለሽ የፍቄ ጉዳይ ላይ ፎከስ እናድርግ። የእነሱ ጉዳይ አልፏል። ኦልሬዲ ፍርድ ቤት ፈርዶላቸው ተጨርሷል። ግን እሱ በኦማን አምልጦ ወጣ። ይሄ እናንተ እድል ነው። አሁን እኛ ፎከስ ማድረግ ያለብን የፍቄ ጉዳይ ላይ ነው። ኦኬ ስለዚህ በቃ ልውረድ እኔ። እሺ በጣም እናዝናለን ስለደረሰባችሁ ነገር። ችግር የለውም። ሀቅ ነው። በዛም አለ በዚህ እንትን ብሎ እንትን ይለዋል ይከፍለዋል። ችግር የለውም። እንዴት ነው የሚከፍለው? እንዴት አድርጎ? ችግር የለውም። ኢትዮጵያን ያለው ፈጣሪ አይሃቡ ፈጣሪ ከአንዱ ወስዶ እኮ ለአንዱ ነው አይደለ እንዴ? አሁን እሱ ከኛ በላ እሷ በልታዋለች። በዛም አለ በዚህ ግን ይሰጠናል ለኛ ሀቃችን ያልኩሽ እኮ። እኔም እኮ ለአላህ ስጡትና ለእናንተ እጥፍ ይሰጣችኋል። ለእነሱ ደግሞ ዋጋ ይከፍላሉ ከፈጣሪ። እሱም ደግሞ አያመልጥም። አካሄድ አለው። የዚህ ሀገርና የዛ ሀገር በሞኖፖል ይሰራሉ። የኢትዮጵያና የዛ እዛ ሄደን የምንትብል ባለበት የሚያዝበትና ባለበት ወደ እስር ቤት የሚገባ ፕሮሰስም ጀምረናል። ችግር የለውም። እዛም ቢሆን አያመልጥም። ኢትዮጵያም ቢሆን አያመልጥም። በጣም ጥሩ ኢንሻአላህ። አላህ ይርዳችሁ ኢንሻአላህ። እሺ አመሰግናለሁ በጣም። እሱም አላህ ይርዳው። እንድታቂ የምፈልገው ዛሬ እዚህ በመምጣትሽ ቪክተም እንዳልሆነ እሱ እንድታቂ ይፈልጋለሁ። ሞኛቱኝ። እሺ እሱ ተጠቂ አይደለም፣ ቪክተም አይደለም። ማን ነው ተጠቂ ያልሆነ? እኔ ማንንም ለማጥቃት አይደለም የመጣሁት። አልገባሽም? ተጠቂ አይደለም። አንቺ ቅድም ተበዳይ በሚስቱ የተበደለ መስሎሽ ነበር። ዛር ቱጌዘር እያልኩሽ ነው። ዛር ፓርትነር እሺ ገባኝ። እሺ ነው አይደለም? ከመጀመሪያውም አንቺ ነሽ በምላሱ ተታለሽ ባልሽን እዚህ ነገር ውስጥ የከተትሽው አይደለ? እውነት ነው። ስለዚህ አሁንም ባንኝ ሰው በምላስ አትመኝ። ዛር ቱጌዘር ፓርትነር ናቸው። ተደራጅተው ነው እናንተ ላይ ያደረጉት ነገር። እናንተ ወጣችሁ ሚዲያ ላይ ባለማውራታችሁ ባለመሰማቱ ፍቄ ላይ ተደገመ። እናንተ የዛኔ አጋልጣችኋቸው ቢሆን ኖሮ ፍቄ ዛሬ አይበላም ነበረ።
ገባሽ? እኛ ደግሞ አሁን ከፍቄ ቀጥሎ ደግሞ ሌላ ሰው ደግሞ አሁን ከፍቄ ደግሞ እንዲህ ስናጋለጥ ሌላ ለሌላ ሰው ሽጠው ሌላ ኢትዮጵያዊ ደግሞ እንደዚህ በሰው ሀገር እንዳይበላ ደግሞ እኛ ድምፅ እንሆናለን። ማንም እንዳይገዛ ያንን ሬስቶራንት ማንም እንዳይታለል ደግሞ እኛ የሚቀጥለውን ሰው እናድናለን። እውነት ነው። በእኛ ይብቃ። እውነት ነው። አሁን ሲከስሩ እንደዚህ ደግሞ አሁን አረሳስተው ደግሞ እንደገና ሌላን ሰው ደግሞ እንደዚህ ይበላሉ። ገባሽ? ሶስተኛ ሰው እንዳይበላ እኛ እንከላከላለን። እናንተ ግን የዛን ድምፅ ሆናችሁ ሚዲያ ላይ ወጣችሁ አዋርዳችኋቸው ቢሆን ኖሮ ዛሬ ፍቄ አይበላም ነበር፣ ፍቄ አይገዛም ነበር ተንቀልቅሎ ያንን ሬስቶራንት። እሱ ልክ ነው። እሺ አመሰግናለሁ። በቃ አሁን ከፈቀድሽልኝ ልውረድ አይደለ? እናት እናመሰግናለን። አዎ ውረጅ። ይቅርታ ችግር የለም። አሁን ያንተ ተራ ነው። እንተውለው። አሁን ልጆች ምን እየሆኑ መሰለሽ? አሁን ካንሰርሽን ጠይቁ ልጆች አሉ አይደል? አሁን በሰዓት ኮምፕሌን አድርገዋሉ ሌብር የከሰሱ ልጆች ማለት ነው። አሁን ምግብ የተሰጣቸው አይደለም እዛ በኢትዮጵያ ሕግ እንኳን 3 ወር በላይ የሰራ ሰው አገልግሎት ይከፍለዋል፣ በአግባቡ ደሞዝ ይሰጠዋል በስነ ስርዓት። እንግዳ ናቸው ከኢትዮጵያ የሄዱት የት መውጫ ምግብ። ስልክህ ደግሞ ረፍት የለውም ፍቄ። በጣም ይቅርታ። ዋይፋይ ሲም ካርዱን ብታወጣው ምንም እየተደወለብህ ነው 10። ይሻላል። አቡ ይቅርታ፣ ችግር የለም። በቦት እየደወሉብኝ ነው። ሲም ካርዱን ማውጣት ብትችል ወይ ቦቲሙን ከዚህ ስልክ ላይ ላይቭ ቲክቶክ የምትጠቀምበት ስልክ ላይ ምንም አይነት አፕሊኬሽን ሊኖር አይገባም። ኦ ማይ ጋድ ሚዲያ ሰው ስላልሆንኩኝ ነው። አይንም ለጊዜው ብትልተው በኋላ ዳውንሎድ ታደርገዋለህ። አሁንም 80 ጊዜ እየደወሉ እያቋረጡት ነው። አጥፍቼዋለሁ። እሺ። እና ምንም ያውቁት ነገር የለም። ከዶርማቸው ስራ ቦታ ከስራ ዶርም ያቆጆች ናቸው። ሌበር ኮምፕሌን ስላደረጋችሁ ብላ ስራ አስቆማቸዋለች። ምግብ እያገኙ አይደለም፣ ደሞዝ የላቸውም፣ እየሰቃዩ ነው ያሉት። አሁን ደግሞ የስጋ ቤት ልጆችን በተመለከተ የሚያውቁት ነገር የለም። እነሱም ስማቸው ሲነሳ ነው ሀሳብ የሰጡት። እኛ ሙያችን የተጠቀምነው መኪና ይወስደናል፣ ሾፌር ይወስደናል፣ ሾፌር ያመጣናል ነው ንግግራቸው እንጂ እናንተ ናችሁ መረጃ ወጣችሁ እንዲህ ያላችሁ ኃይለ እዛቻ እየደረሰባቸው ነው። እሷም ወንድሟም እስቲ በዚህ ሰዓት ምግብ እያገኙ አይደል ልጆች እኮ ያው እንደዚህ ማድረግ ድምፅ እንሆናለና እኛ የህግ አካል እዛ ቦታ ላይ ሄዶ እንዲያጣራ እነዚህ ልጆች ለምን ሌበር አይደውሉም? ለምን ደውለው ፖሊስ አይጠሩም? የሚደረግባቸውን ነገር ቋንቋ ችግር ነው። እውቀት ቢኖራቸውማ እዚህ አይደርሱ ነበር። ቋንቋ አስተርጓሚ ያለ እኮ ሌበር አማርኛ አስተርጓሚ እኮ አለ። ቅድም ወንድሜ ፍቄ እንዳለው ምናልባት በዚህ አጋጣሚ በደንብ ለአእምሮም ንገረው፣ ደግመህም ምናልባት ከቻልክ አትጠቀሙ ይሄን ቃላት። እኔ የፈጠረኝ እዚህ ምድር ላይ የፈጠረኝ አምላክ ሰው አድርጎ ፈጥሮኛል። ፈጣሪ ይታዘበኛል። አንድ ቀን ቀና ብዬ በሆነ ስሜት ባይ እግዚአብሔር ያጥፋኛል። አንድ ቀን በሆነ አእምሮ ባያት እኔ ባልትዳር ነኝ፣ የልጆች አባት ነኝ። በእናት አባቴ ፊት የተዋራሁት ነገር ነው። አገር የሚያውቀው ነገር ነው። የገዛው ድርጅት የሚታይ ዓለም የሚያውቀው ህዝብ የሚያውቀው ነገር ነው። ሃይላንዷ ገዝቻ ነው የመጣሁት ከሱቅ ወይም ከሞባይል ሴንተር ሞባይል ገዝቻ አልመጣሁም። ከሆነ ዕቃ ሾፒንግ ገዝቻ ነው የመጣሁት። የሚታይ ድርጅት ብራንድ ነው። ሆቴል ስጋ ቤት የከፈትኩት። ምናልባት እንደዚህ ልታሸማቀኝ እንዳትሞክር የኔ አባት። ለማይክሮ ሰከንድ ትዝ ብላኝ አታውቅም። እኔ ቤተሰብ ባለበት እናት አባቴ በተዳረ ፊት በህዝብ ፊት አደባባይ የተደረገ ቢዝነስ ነው ያለኝ። አንተ ነህ በጀርባ ፍቄ ነው ብለህ ተገባይተኛል። እኔን መስዬ ቁማር በላለሱ ቁማር ተበላ አንተ እንጂ እኔ ዋሽቼ አልመጣሁም። ኧረ እኔ እሱም መበላቱን አላምንበትም። አብረው ናቸው ዛሬ ስቲል ቱጌዘር። እኔ ሁሉን ነገር አብረው የሰሩ ናቸው ብዬ ነው ማምነው። ምክንያቱም በኦማን አርጋ አታስመልጠውም ነበረ ተስማምተው ባይሆን ይኸው አቡ ቅድም ማለት ነው አንድ ነገር ልልሽ ነበር። እሱ በኤርፖርት ከሆነ የወጣው ኤርፖርት ወጣበትን ፍላይቱን ይላክልሽ መላክ ስለሚችል አይደለም የወጣው። እኔ በኦማን ልክ ነኝ ሀሳቡ ነው። ሁለተኛ እንዴት እንደወጣ ነው 100% መረጃ አለኝ። መጥቶ ካወራ አልቀረ እኔ መረጃ መላክ እችላለሁ። ይሄ ሁሉ የሆነው መቼ ነው? እዛ እሷ ፍቄ አንዴ ይቅርታ ለተመልካች ልንገራችሁ ጋይስ፣ ታሜ መምጣት አልችልም ጫጫታ ላይ ነኝ አለ።
ለምን አትመጡም? አንዴ አይ ስላሰማችሁ መምጣት አልችልም፣ ጫጫታ ላይ ነኝ። ብመጣም ማውራትም ማዳመጥም አልችልም፣ ጫጫታ ላይ ነኝ አለ። ሌላ ቀን ስለውና ስችልና ብየዋለሁ። እሺ ይቅርታ ወንድሜ ይቀጥል። ችግር የለውም አቡ ከተፈቀደልኝ ምናልባት እግዚአብሔር አምላክ ባወቀው እዚህ ጋር ሁሉም ያለው ሰው እርግጠኛ ነኝ እያየ እንደሆነ አውቃለሁ። እግሬ እግሬ አብጦ ስሰራ የነበረው ስራ ዛሬ ቀምጣ ልትበላኝ አትችልም። እሱን ቢሳካለት እግሬ እንዲህ እየሰመጠ እንደዚህ አብጦ የሰራሁት እንጀራ ዛሬ ልትበላኝ ፈለገችው። ምተኛ 4 ሰዓት ነበረ። እግዚአብሔር ምስክሬ ነው። እሷ 3 ቀን 4 ቀን ሆቴል ስታድር ምናልባት እኔ ልታግዘኝ እንደሆነ ስለገባኝ ከቶማስ ከሚባል ጋር አወራንና ፈጣሪ አምላክ በሚያውቀው ቀጥታ የኔን ቤት ወስጄ ለአዲስ ኮምፎርት ዕቃ ገዝቼ ለሷ የኔን ቤት ወኩላት 4000 የተከራየ ቤት አንድ ክላስ ማለት ነው 3 ምናምን የሆነ ቤት የራሱ አልጋ አለው ምናምን ሙሉ ዕቃ አለው። ያከራየችን ደግሞ እህቴ ስሟ መጥራት እችላለሁ። አንድ ቀን እዛ ቤት እኔ ከአንድ ሰው ጋር ገብቼ ከሆነ ሰው ትፈረደኛለች፣ ሰው ትመሰክርብኛለች። ተደብቄ ነው የምገባው፣ ተደብቄ ወጣሁት። ይሄም የሆነው ሳምንት የሆነ እኔ ስከራየው ቤቱ ራሱ ስራው እስከመጀመር ማድረው እዛ ሬስቶራንቱ ሶፋ ላይ ነበር መተኛው። ከዛ ስራው ሲጀመር ከስራ ጋር ስለማይመች ቤት ተፈልጎ ተገኘልኝ። 4000 ተከራየሁኝ። ከዛ እሷ ሆቴል አልጋ ይዛ እንደምታለ ስትነግረኝ አይ አላማ ወጪ ለምን ታወጫለሽ? የኔን ቤት ተወልሽ እኔ ልጆች ጋር ማድረግ እችላለሁ ብዬ ሄጄ አብሮኝ ለስራ ከሄዱት ወንድሞቼ ጋር ለብቻዬ አንዷን 3 ክላስ ነበረ አንዷ አስለቀ እኔ ብቻዬን ሆንኩኝ። ፍራሽ ብሬል አድርጌ እነሱ በተደራራቢ አልጋ ሴቶቹ በሴቶች ወንዶቹ በወንዶች ተለያየ ክላስ ያዘ። እኔ በተከራዩ ቤት መቀመጫ የሌላት ሴት እግዚአብሔር አምላክ ይቅር ይበለኝ። አንድ ቀን ቀና ብዬ ባያት የፈጠረኝ አምላክ ያጥፋኝ። አንድ ቀን በሆነ ስሜት ባስባት በአደባባይ በህዝብ የተደረገ ንግድን ያለኝ አገር ህዝብ የሚያውቀው ነው። ለ4 ወር ኢትዮጵያ ማስታወቂያ ሰርቻለሁ። 4 ወር እና እንደዛ ብለህ ልታሸማኝ ከፈለክ የሚጠቀኝ መድኃኒዓለም ብቻ ነው። ለ1 ደቂቃ ብትጠበት አትሰጠኝም። ተሳስተሃል። እና ምናልባት በዚህ አጋጣሚ አንድ ነገር ስጨምርልህ አንተን ተሳክቶልኝ ቢሆን ኖሮ ያን ብር ሆኖላት ሰታ ቢሆን ኖሮ አሁንም እዚህ ጋር አታወራም። ኢትዮጵያ መጣ እኔም አትፈልገኝም ነበር። እዛም ደረጃ አትደርስም። አንተ እኮ ፍቃዱ ብለህ የምታወራው ሰንበዲ ነበረ ካልክማ እሱም ባሏ ብለህ ከጠረጠርክ ምናልባት ሲጀመር ደግሞ እንደዚህ ብለህ ለማውራት ደግሞ አላውቅም አታውቀኝም ፈልገኝ የመጣው አንተ የቤቴሪስ አንተ ነህ። እኔ ግን ፓርትነር ብላ ስታወራ ስለነበረ ጠየኳት። ስለ ፓርትነሯ በቂ ላይሰንስ አውጣ ሳየችኝ። ዶክሜንት ታሳየኝ። ዶክሜንቷ ላይ ያለችው ብቻዋን ነች። ማንም ፓርትነር የለም። የት ፓርትነር ስትይ የነበረ ሰውዬው ስላት ጨርሰን ዘግተናል። ከሱ ጋር ለምን ዘግቻለሁ አለችኝ። እንዴት አንተ ልፈልግህ? በምን ቋንቋ ልፈልግህ? እኔማ አሜሪካ ተቀምጬ ገዝቻለሁ። አውርተኛል። እንዳወራኝ ሰው ነው ሆነ ነው ቤቴ የተሰረከብኩ። ምናልባት ካገዝከኝ ቤቱ ያሰረከብከው ማኔጀር ማን ነበረ? አንድ ሙስሊም ልጅ ወንድሜ እግሩ እያመመው ሀቢባ በዚህ አጋጣሚ እኔ ተቀብሎኝ ቤቱ ሳሰራ አስተርጓሚ ነበር። ልጅ የሆነ በዓል ደርሶ አረፋን የሆነ በዓል ደርሶ እግሩ አሞት አባሯለች። ማምላክ ምስክሬ ናት። ስሙ አፌ ላይ ያለ ግን ስልኬ ላይ ወደ አንድ አልጣብኝ ስልኬ ማየት ይችላል። እሱ ልጅ የሆነ በዓል ሆኖ ነገ በዓል ሙስሊሞች በዓል ሆኖ አባሯለች። እግሬ ማሞኛ ነገ በዓል ፍቀዱ ሲል ማለት ነው። እና የግፋቸው ጥግ በጣም ያሳዝናል። ቅድም አንድ ነገር ብለዋል። እውነትም ጥሩ ቤተሰብ ቢኖራት ጥሩ ከጎና ሰው ቢኖር ኖሮ አባት በተለይ እንደ አባት ልጅ ምን እያደረግሽ ነው? ይሄ ፈጣሪ አይወደውም። ይሄ ልጅ ለምንድን ነው የሚያለቅስብሽ? እኔ ደም ባልቀሽ ቪዲዮ ልኬላታለሁ። ደም ያለቀስኩበት ቪዲዮ እንደ አንድ ቀን እኔ ሙሉ ቮይስ አወጣለሁ። 390 ቮይስ አለ ከሰው ያወራሁበት የስልክ ወሬ ማለት ነው። አንድ ቀን ያለፈ ወሬ ቢኖረኝ ይሄ ይፈረደኛል። እልካለሁ በትለዋለሁ። እዚህ ጋር ላንቺ መላክ ይችላል። አንድ ቀን እህቴ ከማለት ያለፈ ወሬ ካወራሁኝ እና ይሄ ሽፋን አድርገህ ልታሸማቀኝ እንዳትሞክር እባክህን። ፈጣሪን ፈርተህ እግዚአብሔርን እየፈራ አንተ በተበደልከው ልኮን ተበድለ ከሆነ በተበደልከው ራስ ችለህ አውራ። እኔ በተመለከተ አታውቀኝም፣ አላውቅህም። ፌዴራል ይዘህ ሲቪልም የለበሰ ሚሊተሪ የለበሰ ሰዎች ይዘህ ስትፈልገኝ የነበርኩ አንተ እንጂ እኔ አልመጣሁብክም። ምክንያቱም ፓርትነር ላይ የለህም፣ ልፈልግህ አልችልም። ፍቄ ነው ብለህ ስታወራ ስደልዞ የነበረ ሰንበዴ አለ። እሱን መፈለግ የነበረብን በዚህ አጋጣሚ ፈልጎ አግኝቶታል። ሀቢባ
በስልኩ ንጉስን እኔ አይደለም ብሎ የኔ ስልክ የሰጠው ራሱ ንጉስ ነው። አምቶ ቤት ያሳያቸው ንጉስ ነው። ራሱ ቃል በቃል ነግሮኛል። እኔ ቤት ተቀምጦ የነገረኝ ፍቃዱ ነው። ከንጉስ ጋርም ተጣላች ማለት ነው። እንዴት ጠቆመ ንጉስ? ከነጋ ነው ከንጉስ ጋርማ ከሱ ጋርም ተጣሉ ማለት ነው። እሱማ ይፈልገው ነበረ ሲያወራ ስለነበረ እኔ መስዬ ይፈልገው ነበረ። ኦኬ ፍቄን ነው ብሎ እየፈለገው ነበር። አሳደውት በሎኬሽን በጂፒኤስ ሲፈልጉ አገኙት። እሺ ካገኙት በኋላ እኔ ጋር ሲደወል ብዙ ስልክ አላነሳም። አሁን በባህሪ ስልክ አላነሳም። ወይ ዘጋለሁ ወይ ዝም ነው የምለው። በተለይ ይሄ ስራ እንዲህ ከሆነብኝ በኋላ ትንሽ ብዙ ስትረስ አልፈልግም፣ ማውራት አልፈልግም እና ብዙ ጊዜ አላነሳም። ከዛ የሆነ ስልክ ደወለኝና ሴት ናት ያወራችኝ። ሰላም ወንድሜ እንዴት ነህ? እግዚአብሔር ይመስገን። ፍቄ ያደረሰን ጋር አለችኝ። አዎ ነገ ቅዳሜ 50 ሰው ነበረኝ ቦታ ሪዘርቭ ታደርግልህ አለችኝ። አሁን ነጋዴ ነኝ እንደ ስራው ባህሪ እሺ የቴቪ ተቀበልኳት። 7 ሰዓት ላይ እንደርሳለን። የመስሪያ ቤት ሰዎች ናቸው። ከዛ እሺ ተባብለ ተስማማን። የት ነው ሲሉኝ ቦታ ነገርኳቸው። ለካ ይሄን ጌም የሚሰሩት በሴት የመጡት እሱና አብሮት የመጣን ኮማንደር አለ። እንዲህ ብሎ አስደውሎ መጥቶ ያገኙኝ። ግን ስመጡ ግን እንደ ቅድም ትላንትና ያወራኝ ሴት አልደወለችልኝም። እነሱ ናቸው ፍቄ ቪአይፒ ሰው ይፈልጋል አሉ። ሲሄድ እሱና ኖፈር ያለ ሰውዬ አብሮ ተቀመጡ። ከፍቃዱ ጋር ባልተብየው ማለት ነው ተቀመጡ። ከዛ ሰላም ፈገግ ብሎ ሰላም አሉኝ። ታውቀዋለህ አለኝ። እኔ እንጃ ሚዲያ ላይ ምናምን እንደዚህ ብዬ ተቀላ አድርጌስ እንደ ስራው ባህሪያው ሆቴል ሰሪ ሁሉም ፈገግ ብሎ የምታስተናግጁና ሳቅ ብዬ እኔ እንጃ ሚዲያ ላይ ምናምን ብዬ ፈገግ አልኩና ጨዋታ ጀመርን። ከዛ ፍቃዱ ይባል ታውቃለህ አለኝ። አልመጣልኝም እግዚአብሔር ያወቀው ማለት ነው። ፍቃዱ እኔ እንጃ እኔ አርቲስትም መሰለኝ ብዙ እንደዚህ ቲቪ ላይ ሚዲያ ላይ የሚቀመጥ ሰው አይደለም። አላውቅም። ቤት የገዛኝ የኔ ቤት ነው አለኝ። ክቡ ነው ያልኩት። እሺ ክቡ ያልኩበት ደስ ብሎኝ ማምላክ መሰከሬ ናት። በጣም ደስ ብሎኝ በጣም ተሳስቀን ከዛ የነበረበት ጮት ነበረ። እንደገና ሌላ ቪአይፒ ክላስ ገብቻችሁ ቁጭ ብለን ምሳ በላን፣ ተጫወትን፣ አወራን። በጣም ብዙ አወራን። ቼክ እንዳለባት እኔ አሁን ሪሊስቶቿ ደውዬ እሷን እንትን ማድረግ እችላለሁ፣ አንተ ላይ ምን ታደርግልኛል አለ። እኔ ዛሬ ብር አሁን ከፍላለሁ ብዬዋለሁ። ያንተ ብር ከፍላለሁ ዛሬ ቤቴን አሰጠኝ አቅም ካለ ብዬዋለሁ። ከዛ በኋላ እችላለሁ አለክ። እችላለሁ አለ። ቼክ አለኝ፣ በዚህ ቼክ አስፈራርቼ ቤቴን አሰጣለሁ አለኝ። የእሷ ቼክ አንዴ እንጠይቀው ለመሰለ ቅድም ላይክ እናንተ ሁለታችሁ እሱ ቪክተም እንደሆነ ነበር ሲያወራ የነበረው። እሺ ፍቃዱ ሚዩት ነክ። ፍቃዱ ኢትዮጵያ ያለኸው በምን መለያ ልጥራው? እሺ ፍቃዱ ሰላም ማሞ ቆይ ኢንቫይት ላድርገው። ኢንቫይት አድርጌያለሁ። ተርኖር የሚለው እንድከው ማይኩን የሰላም ሚዩት እኮ አረግሽኝ እኮ ማውራት እኮ አልቻልኩም እኮ ሚዩትክን አንተ ማብራት ትችላለህ። ማይክህን መንካት እኔ አላወቅም። እኔ ቲክቶክ ተጠቃሚ አይደለሁም በነገራችን ላይ እና ቅድምም እየሰማሁሽ ነበረ። በጣም ማለት ነው ቢዝነስ ላይ አልነበርሽምም። ዝም ብለሽ ፍርደ ገምድል ሁነሽ ማለት ነው እናንተ ልክ ናችሁ፣ እሷና እሱ አንድ ናቸው ምናምን ነገር ብለሽ ወራሽ ማለት ነው። እሺ ይሰማሻል በደምብ እና አንደኛ ምንድነው መሰለሽ የምታውቂው ነገር የለም። ምክንያቱም ምንድነው መሰለሽ ቅድም ስታወሪ በኦማን በምናምን ነገር ያለሽ ቁጥርህን ስጠኝ ዋትሳፕ ካለክ። ኧረ ተይው በእናትሽ እሱን ማለት ነው። እኔ ማለት እንዲህ ነው ብሎ ማውራትም አያስፈልግም። ለምን እንደሆነ ታውቂያለሽ? ራሴን በራሴ የማቀና ማስረጃ ልላክልክ። አንተ ዋትሳፕን ስጠኝ ማስረጃ ልላክልክ። አታውቂውማ። እኔ ይኸውልሽ አንድ ነገር ልንገርሽ። እኔ የአንቺን ፓስፖርት ከሰጠሽኝ ማለት ነው መቼ ገብተሽ መቼ እንደወጣሽ ሙሉ ዲቴል ልክልሻለሁኝ። ፓስፖርት ግን ስጠኝ እኮ አላልኩም። አንተ ዋትሳፕ ነምበርህን ስጠኝ፣ እኔ ማስረጃው ልላክልህ ነው ያልኩህ። ሲምፕል ችግር የለውም እልክልሻለሁ። ግን እንደዛ ይሄ ከአይን የወጣ ክደት ስለሆነ ማለት ነው ችግር የለውም። አሁን እኔ ዋናው ፖይንት መረጃውን ስልክ አንተ ራስህ
እንዴ እኔ እኮ ከባለቤቱ በላይ አንቺ ከባለቤቱ በላይ ልትከራከራች። ምክንያቱም እኔ ታረግልኛለህ ማስረጃውን ስልክልህ ይሄ እኮማ እንዲህ ነው ብለህ እንደዛ ጥሩ ችግር የለውም። እና ምንድነው መሰለሽ ቅድምም ሰምቼዋለሁ፣ እሷ ስታወራ ሰምቻታለሁ። ቆይ አንዴ አዳምጪኝልሽ። በመጀመሪያ ዘግተነዋል። ስለ ፍቄ እናውራ። ኢትዮጵያ የተገናኘን የተወሰነ በቃ የእሷንም መናገር ስላለብህ አንቺንም ማረም ስላለብኝ ማለት ነው። አሁን ስለ ፍቄ እናውራ። አንቺን እኮ ነው አንቺን ራስሽን ማረም ስለምፈልግ ማለት ነው። አንቺን ራስሽን ማለት ነው። ምንድን ነው ቅድም ስትናገሪ ማለት ነው አንድ ላይ ናቸው ምናምን በቃ እንደዚህ ተበላ ያም ተበላ አለመሆናችሁን አረጋግጠልና አንድ ላይ ካልሆናችሁ አለመሆናችሁ ስሚ አንድ ነገር ልንገርሽ አሁንም ላንቺ ብዬ አይደለም ማወራው፣ ትላንትም ላንቺ ብዬ አይደለም አሁንም ማለት ነው። ከነሱ ጋር ስናወራ እንዲህ ግባና አውራ ሲሉኝ ማለት ነው እሺ ምንም ችግር የለውም አወራለሁ ብዬ አወራሁት ማለት ነው። በራሴ ስለምተማመን ነው፣ እውነታውን ስለማቅ ማለት ነው እንጂ በራሴ ስለምትተማመን ነው ቪዲዮ ያላበራከው። አዎ በራሴ ስለምተማመን ነው። ምክንያቱም የራሴ ፐርሰናል ነገሮች ስላሉ እነዛ ነገሮች እንዲጋጩ ስለማልፈልግ ከዛ ጋር ተነስቶ ነው ማናችንም እናደርጋለን የራሳችን ነገር ማለት ነው። አንቺ ደግሞ ሶሻል ሚዲያ ላይ ወይም እንደዚህ አይነት ነገሮች ልታደርጊ ትችላለች። ሁላችንም የራሳችን ፕራይቬሲ አለን፣ ይሄ መብት ስለሆነ ማለት ነው። ሶ ምንድን ነው ቅድምም ከእሷ ጋር ስታወሪ እንዲህ ነው ምናምን ነገር ብለሽ ልክ አንቺ ዲቴሉን ከኤ ቱ ዜድ እንደምታውቂ ነገር አድርገሽ አው በቃ እሱ ነው እንደዚህ ያደረገው ነው አይባልም። ምን እንደሆነ ታውቂያለሽ? አንቺ ነገ ቢዝነስ ትሰሪያለሽ፣ ቢዝነስ ፓርትነር ይኖርሻል፣ ብዙ ነገሮች ትሰሪያለሽ፣ ኢትዮጵያም እዚህ ምናምን ነገሮች እና ለምሳሌ አሁን አንቺ ከኢትዮጵያ ወደ ኢትዮጵያ ስትመጪ በሻንጣ ልብስ ይዘሽ ትመጫለሽ እና ኤርፖርት ላይ ቢወስዱብሽ እኔ ተነስቼ ልትነግጂ ነው የወሰድሽው፣ ልትነግጂ ነው ያመጣሽው ብዬ ዝም ስም ለጥፌ ብሰጥሽ ያልሆነ ነገር ለምን አንቺ የምታውቂው ለቤተሰብ ልታመጪ ትችያለሽ። ሰው አዞሽ ሊሆን ይችላል፣ ምን ሊል ይችላል። እኔ ተነስቼ መጥቼ እንዲህ ነው ስልሽ ማለት ነው አንደኛ ፕራውድ ኦፍ ማይሰልፍ ማለት ዱባይ ላይ በደንብ የሚያቀኝ ሰው ያቀኛል። ከኤ ቱ ዜድ አብዛኛው ሰው የኔና የጀማልን ኬዝ ማለት ነው ያውቃል። ገብቶሻል አይደለ? የኔና የጀማልን ኬዝ ምን አይነት ችግሮች እንደነበሩ፣ ምን አይነት አስቸጋሪ ሲቹዌሽኖች እንደነበሩ ማለት ነው። በፓርትነር ዙሪያ ላይ ማናችንም እንጣላለን። ብር ማንንም ያጋጫል። ይኸው አሁን እዚህ እኮ ማለት ነው የምንሰማው ያለ ነው እኮ ማለት ነው ሊሻሻጡ ብለው ተጋጩ ነው። አሁንም ቢሆን ሶሉሽኑ ምንድን ነው? ቀርቦ መነጋገር ነው። ሶሉሽኑ ምንድን ነው? ቀርቦ ተነጋግረሽ ያጠፋ ካለ ይቅርታ ማለት ነው። የበደለ ደግሞ ካለ በምን ልካስ ነው መካካስ የሚቻልበትን ነገር ማምጣት ነው። አሁን እኔ ቅድም እኮ እሷ እንዲህ ያደረገች አሁን እኔ ከማንም በላይ ተበድያለሁ ማለት ነው። ፍቃዱ አንተ ብትሆን 80 ሚሊዮን ብር የተካድከው እንዲህ እየሳክና ፈርስት ኦፍ ኦል ይኸውልሽ አንድ ነገር ልንገርሽ። ፈርስት ኦፍ ኦል ይሄ 80 ሚሊዮን ብር የለውም። 80 ሚሊዮን ብር አይኖረውምም፣ የለውምም፣ አይሰጣትም ማለት በደንብ ነግሮሽ ከሆነ ያወጣውትኝ 50 ሚሊዮን ብር ነው እያለ ያለው ማለት ነው። እኔ ነገ እኔና አንተ በአካል መገናኘት እንችላለን በማንኛውም ቦታ ላይ። 6 ወር የሰራበት 6 ወር ሰራበት ማለት አንቺ 6 ወር ሰራዋለሽ እንጂ 6 ወር በሙሉ የሰራበት ምን ያህል ገንዘብ እንደሆነ ኤቪደንስ አለሽ አለሽ? ስለዚህ ቅድም ያልኩሽ ነው። እየተደማመጠ ነው። በጮኸ እኮ አይደለም ባይዘው። እሺ አናግሪ። 6 ወር ለመስራቱ ኦልሬዲ አማውንቱ አይታወቅም እንጂ 6 ወር ለመስራቱ የገባበት ቀን ስራውን የጀመረበት ጊዜ ማስረጃ ነው። ምን ያህል አማውንት ሰርቷል የሚለውን የምታውቀው ሰላም ብቻ ናት። ለምን በሷ ሚስት ሰላም ብቻ ነው አልኩሽ እኮ አልኩሽ። እሱ ነው ያልኩሽ። ሚስት ሰላም ብቻ ነው። እንዴት ነው እሷ ብቻ ልታውቅ የምትችለው ከተባለ ደግሞ በሷ አካውንት ስለሚገባ ካሹ ኤቭሪ ናይት በሷ አካውንት ነው ዲፖዚት የሚደረገው። እንዲሁም በኤቲኤም የሚከፈለውም ዳይሬክት በሷ አካውንት ስለሚገባ እሷ ብቻ ናት። እሷ ደግሞ ሂሳብ ለመስራት ፈቃደኛ አይደለችም። ለምን ይመስልካል? ሂሳብ ለመስራት አንድ ነገር ልንገርሽ ሀቢብ፣ ምናልባት ሞር ራይት
ከ28 ሚሊዮን በላይ አለበት በላይ አይደለም። እንደዛ አይደለም። ይኸውልሽ ምን አለ መሰለሽ፣ ይኸውልሽ ቢዝነስ ላይ ሰፋ አድርገሽ ነው ማሰብ ያለብሽ። አንድ ጠበብ አድርገሽ አንዱን ቪው ብቻ ሳይሆን ማሰብ ያለብሽ ሰፋ አድርገሽ ነው ማሰብ ያለብሽ። አንደኛ ነገር እኔ አሁን እሷን ደግፌ እሱን ነቅፌ ወይም እሱን ደግፌ እሷን ነቅፌ አይደለም። ለምን እኔ ባለቤቷ ሁኜ እሷና እሱ ዲል ያደረጉትን ነገር አላቅም። ገብተሻል አይደለ? ማናቸውንም ማለት ነው። ስለዚህ ለዛ ነው አሁን እኔ ከእውነታው ከጥያቄዎች ነው ስነሳ። ለምሳሌ አሁን እሱ እኔ ነገ ጠዋት ታቀኛለህ አፍንጫ ስር እመጣለሁኝ ማለት ነው። አንተ ከብት እንዴት ወደ ዱባይ እንዳስገባ አንተ እሱ ከብት ይቅርታ፣ አንዴ ፍቃዱ አፍንጫ ስር እመጣለሁ ማለት የዛትክበት መዛት አይደለም። እኔ ያቀኛል ማለት ነው። መጥቼ ለምሳሌ አንድ ነገር ልንገርሽ፣ 18 ሚሊዮን ብር አስገብቻለሁ ብሏል አይደለም? ደረሰኛል 18 ሚሊዮን ብሩን ያስገባበትን ሪሲት ያሳየኛል፣ ይሰጠኛል። ከብት ልክ ያለው ብሏል አይደለም? ከብት እኔ ኤክስፖርት ላይ ሰርቻለሁኝ። እንዴት አድርጎ ነው ከብት ወደ ዱባይ የላከው? ቢል ኦፍ ሌዲንግ አለ፣ እሱንም ያቀርብልሃል ማስረጃ። ቢል ኦፍ ሌዲንግ አለ፣ የከብት መጫኛ ኤክስፖርት ላይሰንስ አለ። አንተ ማን ሆነህ ነው የላከው? በምንድን ነው አንተ የላከው? ገብቶሃል? ማስረጃ ክሮስ ዘላይ ማለት ነው አይደለም? ይኸውልሽ ሀቢባ፣ እኔ አይ ጉድ ኤክስፒሪየንስ ገብቶሻል አይደለም? ቢዝነስ ማለት ነው። እሱ ዱባይ ላይ ከብት አስገብቻለሁ የሚለው አንደኛ ሲጀመር ለእኔ ኢትዮጵያ ነው ከብት የሰጠዋት ነው ያለ፣ ኢትዮጵያ ላይ ነው ከብት የሰጠዋት ነው ያለ። አሁን ደግሞ መጣና ሚዲያ ላይ ከብት ወደ ዱባይ ልክ ያለዋል። በየትኛው እውቀቱና በምን 65 በሬ ለሰላማዊት ባለቤት ካስረከበና እሷ ናት የጫነችው? በምን አንደኛ ነገር ይኸውልሽ፣ ይሄ ጭፍን የውር ድንብር መልስ ነው። የውር ድንብር መልስ ነው። ይቅርታ እዚህ ጋር እኔን አስጨርሰኝ። አንድ ነገር ልንገርህ። ካልሰማ ዝጋው። ሀቢባን ነው የምጠይቃት። ይኸውልሽ ይሄ የውር ድንብር ይሄ በመጠላላት ቆይ ልነግርሽ፣ አባባሌ እውር ድንበር ማለት እኮ ስድብ አይደለም። ይሄ ግራ በተደናገረ መንገድ ማለት ነው። ለምሳሌ እኔ አንድ ነገር ልንገርሽ፣ አንቺ ምናልባት እውቀቱም ወይም ምኑም ወይም ደግሞ የሆነ ነገሮቹ ብዙ ላትረጁ ትችያለሽ። ለምሳሌ እኔ ዱባይ ላይ ከብት ሰጥቻት እሷ ኤክስፖርት ኢትዮጵያ ላይ ከብት ሰጠዋታል። በመጀመሪያ ደረጃ ከብት ሰጣት አይደለም? እሷስ ብትሆን በየትኛው ንግድ ፍቃድ ነው ወደ ዱባይ የምትመጣው? እንዴ አንተ ሚስት ሆና ምን ያቀታታል? አንተ ሁሉ ነገር ኤክስፒሪየንስ አለቅ አለቅ ሶ ሜቢ አንቺ ራስሽ ማለት ነው። አንቺ ራስሽ እኔ አንደኛ ፎቶ አልከን እኮ አሁን እኮ ራስ ነገርከን። እኔ ኤክስፖርት እውቀቱ አለኝ እኮ አንድ ነገር ልንገርሽ ሀቢባ፣ ለምሳሌ አሁን እሱ ይኸውልሽ ሁለት ነገር ይቀላብዳል። ሁለት ነገር እዚህ ጋር ማለት ነው። አንደኛ 65 ከብት ወደ ዱባይ ላኩኝ ይላል። አስረከብኳት ለሷ ኢትዮጵያ ውስጥ እኔ ላይቭ ስርዓት ያዛትበት ረቅባ ያበዛው መስመር አለ። አንተ ነገ እመጣልሃለሁኝ፣ ነገ አፍንጫ ስር እመጣልሃለሁ። ማላይ እሱን ቶ ችግር የለም። እኔ አሁን ለአንቺ ልንገርሽ፣ አንቺ እንደዚህ መዛት ግን አትችልም እኮ ታየው። እሱ ችግር የለም። እኔና እሱ እንጨርሳለን። እኔ አንቺ ልንገርሽ፣ ይኸውልሽ እኔ አንቺ ልንገርሽ፣ ህግ የለም እንደ ኢትዮጵያ ውስጥ ያለ ፈቃዱ አፍንጫ ስር ስትሄድ ህግ የለም። ቆይ ልንገርሽ፣ ዘረፋዎች አለበት ማለት ነው። በስነ ስርዓት አብረን ሰራ ነበር ማለት ነው። አንድ ነገር ልንገርሽ፣ እኔ እሱን ከበስተጀርባ ፈልጌ እውነቱን ላጣራ ሞክሬያለሁ። እኔ ማለት ነው እኔ ገባሽ? ለምሳሌ አሁን አንድ ነገር ልንገርሽ፣ እውነተኛ ሰው ቢሆን እኔ 18 ሚሊዮን ብሩን ስጠኝ፣ ኮፒ ስጠኝ፣ ላክልኝ አልኩትኝ። 18 ሚሊዮኑ ዲፖዚት ያደረግኩበት ይኸውልሽ፣ ተይው፣ ይሄ ተይው። ለአንቺ ከላክ ለምን ለምሰጥ ማን ነው ብለህ ምሰጥ የታውቃለህ። ይኸውልሽ አንድ ነገር ልንገርሽ፣ እኔ ይኸውልሽ 18 ሚሊዮን ብር አይደለም 18 ሚሊዮን ብር አይደለም። የሰው ልጅ አንድ ብር ያስገባበትን ገንዘብ ቅድም አሁን ለምሳሌ በካሽ ሰጥቻለሁ 2 ሚሊዮን ብር አለ።
በካሽ ሰጥቻለሁ 2 ሚሊዮን ብር አይደለ? ቆይ አንዴ ተመልካቾች የሚጽፉትን ላንብብ። እያስፈራራ ነው ግን አውቀሻል ሀቡ። ላይቭ ሪከርድ አድርገናል፣ ሪከርዱን ይዘናል። ፍቃዱ ላይ ምንም አይነት ነገር ቢደርስ እኔ ፎቶ አለኝ። እሱ በህግ ይጠየቃል። ህግ ያለበት ሀገር እኮ ነው ያለ ነው። ማንንም ምንም ማድረግ አይችልም። ማስፈራራት ምናምን ነገር አይደለም። አሁን ይኸውልሽ እኔ ወንድ ነው ወንድ ሆኖ አንተ ደግሞ ወንድ ሆነ ወንድ ላይ አይዝትም። ችግር የለውም። አሁን እኔ አሁን የምነግርሽ ነገር ከተናገረው አንዳንድ ጊዜ ዝምታ ምንድን ነው የሚባለው መሰለሽ? ዝምታ ለበግ ማልበጃት የሚባል ነገር አለ። አንዳንዴ ተጎድቷል፣ ገንዘብ አውጥቷል ምናምን ዲና የማደርገው ነገር አይደለም። ገብቶሻል አይደለም እልሽ። ነገር ግን በጣም ይሄ ኤክሰስ የሆነ ከነውር ያፈነገጠ ነገር ደግሞ ሲሆን ጥሩ አይደለም። ገብቶሻል አይደል? እኔ አሁን ለምሳሌ ትክክለኛ ነገር ነው እየጠየቀኝ። 1 ሰከንድ 18 ሚሊዮን ያስገባበት ደረሰኝ አንድ ጥሩ ጥያቄ እናመጣለን። ሁለተኛ ደግሞ 65 በሬ ኢትዮጵያ ውስጥ ነው ያስረከባት። እሷ ናት ኤክስፖርት ያደረገችው። ተረክባለች። ለመረከቧ እኮ ምስክሮች እኮ አሉ። 65 በሬ ሲያስረክባት እንዴት ላከች የሚለውን ደግሞ እሷን ነው የምንጠይቀው። እሷ ደግሞ ምናልመጣችን ንጹህ ሰው ከሆነች ሀቢባ እኔ አንድ ነገር ልንገርሽ። አንደኛ እሱ 65 በሬ አለኝ ሰጥቻታለሁ አስረክቧል ብሏል አይደለም? እኔ ቃል በቃል ነው የምነግርሽ። ነገ እሱ እውነተኛ ከሆነ ነገ ጠዋት እንገናኝና እሱም የሰጣትም ሰው ሽማግሌ ወይም ደግሞ ምስክር ሰጥቷታል አይቻለሁ የሚል ሰው ካለ ከኔ ጋር ያውራ። ታብስቡ ለምንድን ነው ከአንተ ጋር የሚገናኘው? ሚዲያ ላይ ለምን እንደሆነ ታውቂያለሽ? አይደለም ይኸውልሽ፣ አየሽ አይደለም ሰው እውነታ ቢሆን ኖሮ 65 በሬ አንደኛ ነገር ይኸውልሽ፣ ሎጂክሊ ሀቢባ ሎጂክሊ ለእሷ ሰጣት። 65 በሬ ለእሷ ሰጣት አይደለም? 65 በሬ ለእሷ ከሰጣት እቺ ሴትዮ በምን አርጋ ነው? ጠንቋይ አይደለች ምን አይደለች? የቁም ከብት መላክ ማለት የቁም ከብት ከኢትዮጵያ ማስወጣት ማለት ምን ብዬ ልንገርሽ? በሬ እንደ መውለድ ማለት በምን አይነት መንገድ እንዳስጫነችው አሳርጋ ታስጭነው ከነነፍሱ ታስጭነው እሷ ናት የምታውቀው። እሷን ነው ይሄን የምንጠይቀው እኮ እሱ ኢትዮጵያ ውስጥ ለዛ እኮ ነው የምነግርሽ እኮ ሀቢባ። ይኸውልሽ አንደኛ እኔ ራሴ ፍቃዱን አውርቼዋለሁ አይደለ? እሱን እኮ ነው የምነግርሽ። እኔ ራሴ አውርቼው 2 ምላስ ነው እየሆነብኝ ያለው ለኔ ማለት ነው። አሁን ሚዲያ ብዙ መከታተል ሰው አይደለሁም። ይንገረን ምን ብሎ አወራክ? ላንተ ለኛ ያወራው ሌላ ላንተ ያወራው ሌላ ከሆነ አስረዳኝ። አንደኛ ምን አለኝ? 18 ሚሊዮን ብር አስገብቻለሁ አለኝ። አንድ እኔ ጋርም እንደዛ ነው ያለው። እሺ ጽፌያለሁ። በጣም ጥሩ። አሁን ከዛ ሌላውስ ቀሪውስ ብር አልኩትኝ ወደ 18 ከብት ኢትዮጵያ በረት ላይ የነበረ 18 ከብት ሰጥቻታለሁ አለ። አዎ 65 በሬ ትክክል። እሺ 18 ነው ያልኩሽ፣ 65 አይደለ 18። አዎ 18 በሬ ነው ያለው። 18 በሬ ነው ያለኝ ለኔ። አዎ ለኔ ማለት 5 በሬ እኮ እሱ ለእናንተ ነው እኮ የምነግርሽ እኮ ለእኔ ያለኝን ነው የምነግርሽ። እኔ እኮ በአካል አግኝቼዋለሁ ነው የምነግርሽ። እኔ እኮ አምሬዲ ነው። በሬ ስንት ያወጣል? 18 በሬ ስንት ነው? 65 በሬ እኮ ግምቱ 18 ሚሊዮን ነው። ይኸውልሽ ሀቢባ አንድ ማስረገጫ ልንገርሽ። አሁን ይሄ ልጅ 80 ሚሊዮን ብር ብሎ እያለ ያስጮሃል እንጂ በደንብ አዳምጠሽው ከሆነ 80 ሚሊዮን ብር ዲል አደረግን እንጂ የሰጠዋት 50 ሚሊዮን ብር ነው ይላል አይደለ? 6 ወር ደግሞ ሰርቶ ሊሰጣት 28 ሚሊዮን። አዎ ከዛ በኋላ 6 ወር አንድ ሰው ማለት ነው። አንድ ሰው እኔ በራሴ ነው የምነግርሽ ማለት ነው። አሁን ቅድም መኪና ሰጥቻት ከመኪና እንደዚህ ወስዷል አለ። አሁን ለእኔ በአካል ሳገኘው መኪና ሰጥቻታለሁ አላለኝም። ገብቶሻል? ወይም ደግሞ መኪና ሽጣ እንደዚህ አድርጋለች ምናምን ነገር አላለኝም። ለምሳሌ እኔ እሷን ደግፌ አይደለም እያወራሁሽ ያለሁት ማለት ነው። ገብቶሻል አይደለም እልሽ። በነገራችን ላይ እኔ አሁን እሱን ሳወራ እሷን ደግፎ ነው የሚል ነገር